በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ እንደምን አደራችሁ? አሜን። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን። እንደ እግዚአብሔር ፍቃድ ዛሬ ይዤላችሁ የመጣሁት የህይወት ገጠመኝ ክፍል 86ኛ። በክፍል 86 እጅግ በጣም ብዙ ትምህርት እንማማራለን። እንግዲህ ሙሉ ቤተሰብ የሰይጣን ማህበርተኛ ሲሆን ያስደነግጣል አይደለም? ይሄንን ታሪክ የምንማማረው እንዲህ ሊሆን ቻለ። ሙሉ ቤተሰብ እንደው ትንሽ እንኳን የሚተርፍ እንኳን አይኖርም። ግን አይነቱ ይለያያል። የሰይጣን ማህበርተኛ የሆነበት አይነቱ ይለያያል። ግን ጊዜውን ያማከለ ዘመኑን ያማከለ ትምህርት እንዲሆን ጥረት ማድረገው የሆነን ህዝብና የሆነን ብሔር ለዓለምንካት ጥረት እያደረኩ ነው ማለት ነው። ምክንያቱም የሚያነካካን ነገር ብዙ ነገር አለ። በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወይም ደግሞ በአጠቃላይ የተዋሕዶ እምነት ተከታዮች በኤርትራም ይሁን በኦሪየንታል አብያተ ክርስቲያናት ያላችሁት ይሄን ትምህርት የምታዳምጡ በየትኛውም ቋንቋ ውስጥ የምትሰሙ ተተርጉሞላችሁ የምትሰሙ ሰዎች ካላችሁ እግዚአብሔርን እንድንከዳ ሊያደርግ የሚችል ማንኛውም አይነት ኃጢያትና ከልት ወይም ባዕድ አምልኮ ከሰይጣን ጋር ማህበርተኛ እንደሆነ ነው የሚያሳየው። መጽሐፍ ቅዱስም ይናገራል። ህብረታችን ከእግዚአብሔር ጋር ካልሆነ ህብረታችን ከሰይጣን ጋር ነው ማለት ነው። ኒውትራል መሆን አይፈቀድም። ኒውትራል የሆነም ሰው የለም። ከእግዚአብሔር እጅ የወጣ ሙሉ በሙሉ የዓለም ነው። የዚህ ዓለም ገዢ ደግሞ ዲያብሎስ ነው ተብሏልና ይሄንን ዋና ሐሳብ ይዛችሁ ነው ትምህርቱን እንድታዳምጡ እንፈልገው። በዚህ ቤተሰብ ውስጥ በጣም ብዙ ታሪኩን ይዘን ስንሄድ ብዙ የምናገኛቸው ነገሮች አሉ። እናትና አባት 6 ልጅ ነው የወለዱት። 5ቱ ልጆቻቸው አንድ ላይ ነው ያደጉት። አንደኛው ልጃቸው ግን ከቤት በምን ምክንያት እንደሆነ ሳይታወቅ ጠፍቶ ነው ቀረው። የ8 ዓመት ልጅ ሆኖ ነው የጠፋው። ምንም እንኳን የ8 ዓመት ልጅ ሆኖ ቢጠፋም ከ8 ዓመት ግን ከቤተሰብ ጋር ሲኖርም ራሱ በስርዓቱ አልኖረም። ወጣ ገባ እያለ ዘመድ ጋር እየሄደ እየታመመ ሆስፒታል 2 ወር የሚተኛበት ጊዜ አለ። ትምህርት ቤት ሳይሄድ ቤት የሚቀመጥበት ጊዜ አለ። ገጠር ሄዶ 2 ወር የሚቀመጥበት ጊዜ አለ እና ብዙውን ጊዜ ቤት ከልጁ ከወንድሞቹ ጋር አላደገ። መጨረሻ ላይ ብንብሮ ነው የጠፋውና እሱ ድሮንም ቤቱ አርፎ አይቀመጥም፣ በዛው ብንብሮ ጠፋ ነው ያሉት። ጎዳና እንደወጣና በቃ ጎዳናን ፈልጎ እንደሄደ አርገው ስለገመቱ ትተውታል። መፈለጉንም አቆመዋል። እንደ ልጅ ፈልገውታል። እናትም እንደ እናትነቱ አልቅሳለች። ግን እንደ አንድ ደግሞ ሕፃን ልጅ እንደሚያረጋው ሲያዩት ደግሞ እሱ ድሮንም እኮ ቤቱን አያውቀውም። መጥቶ ለመተኛት በጣም ጥቂት ጊዜ ነው። ከዛ ውጪ ደጅ ነው የሚለው ነው የሚሉትና ይሄ ልጅ ጠፍቶባቸዋል። እና በጣም በሚያስገርም መልኩ እዛ ቤት ውስጥ ከባድ ችግር መጣባቸው። በሀብት ውስጥ ይኖሩ የነበሩ ሰዎች ናቸው። ገንዘባቸው፣ መኪናቸው፣ ንብረታቸው፣ አካውንታቸው፣ ሁሉ ነገራቸው አንድ አይነት ነው። ሁሉም ሙያቸው የተለያየ ቢሆንም ግን ሁሉም ገንዘብ የሚያገኙበት ሙያ ውስጥ ነው ያሉት። አባት ገልማ አላቸው። ገልማ የሚያመልኩበት፣ ጫት የሚቀሙበት፣ ነገር ደግሞ ግራኝ ነው የሚያመልኩት። ግራኝም አለ፣ ወሰንገላም አለ፣ ጠቋርም አለ። ብቻ ሁሉ መንፈስ አለ። ግን ዋናው ግራኝ ነው እዛ ቤት ውስጥ የሚመለከው። ግራኝ የሚባለው መንፈስ ማለት ነው። አለ ግራኝ የሚባል መንፈስና ያው ሻምበሶም ግራኝ ይባላል አንዳንዴ። ሁለቱ የተለያዩ ቢሆኑም እስላም ዛር ስለሆኑ ያገናኛቸዋል። ከማን እንደመጣ ያገናኛቸዋል። እና በቤተሰብ ውስጥ የሚመለከው አምልኮ ልጆቹን ሀብታም አድርጓቸዋል። እነሱን የሚረዱት ከሆነ የአባታችን ምርቃት ነው ለዚህ ያበቃን ብለው የሚያስቡትና ገና በልጅነታቸው ነው መነገድ የጀመሩት። ወጣት እያሉ ሄደው ሸቅለን ስንመጣ እናተርፋለን የሚሉት
በሚሰሩት ስራ በእያንዳንዱ በሚነኩት ነገር ውስጥ ገንዘብ ያገኛሉ፣ ያተርፋሉ። እናትየዋም ራሳቸው አርፎ አይቀመጡም። እንዲያውም ከልጆቻቸው ጋር አብረው ስራ ሰርተው ከልጆቻቸው ጋር ገንዘብ ይካፈላሉ። በጣም በዚህ ደስተኞች ናቸው። ግን በጣም ከባድ ችግር መጣባቸው በቤት ውስጥ። እሱ ምንድነው? ተመሳሳይ የሆነ በሽታ የመጣባቸው። ያ በሽታ ምን እንደሆነ መናገር ይከብዳል። በርግጥ ግን ከዚህ በሽታ ለመላቀቅ ብዙ ዋጋ ከፈሉ፣ ገንዘባቸውን አወጡ። ሁሉም ራሱን ለማሳከም ነው ጥረት የሚያደርገው። ከዚህ በሽታ ለመላቀቅ፣ በዚህ በሽታ ላለመሞት፣ በሰው ፊትም ላለመዋረድ፣ ከዛም አልፎ ተርፎ ገንዘባቸውና ንብረታቸው እየጠፋ እየወደመ ያለው በዚህ በሽታ ምክንያት ስለሆነ ከዚህም ነገር ለመዳን ብለው የማያረጉት አይነት አምልኮ የለም። ወይም ደግሞ በቃ መስዋዕት ያቀርባሉ ማለት ነው። እያሉ በሽታውም ሳይገላቸው ገንዘባቸውም እያለቀ በ8 እና በ7 ዓመት ውስጥ ዜሮ ገቡ ማለት ነው። እና መኪና የነበራቸው ሱቅ የነበራቸው ሁሉ ነገር ሸጠው ዝም ብሎ የሰፈር ዱርዬ ጆተኒ ተጫዋች ሆነው ቀሩ። ግን በሂደት ነው። ጫት ይቅማሉ፣ ጸጉራቸው የተንጨባረረ ነው ሁሉም። ሴቷ ሁለት ሴቶች አሉ። አንደኛዋ ሴት ጭራሽ ዜሮ ገብታለች። ጨዋ ተብላ የምትገመተዋም ሴት ማለት ሱሰኛ አይደለችም፣ ጫት ሱስ የለባትም፣ መጠጥ ሱስ የለባትም ተብላ የምትታሰበው ሴት ደግሞ ዝግት ያለች ናት። ማለት ጨዋ አለባበሷ፣ ቀሚስ አለባበሷ ምናምን ዩኒቨርሲቲ ተምራ ስለጨረሰች ወይ ደግሞ ጥሩ ስራ ቦታ ተቀጥራለች። ግን ባለችበት ቦታ ብዙ ችግሮች ይታዩባታል። እንደነገረችኝ ከሆነ የጸባይ ችግር አለ፣ የግል ወሲብ ችግር አለ። እንደገና ደግሞ የገንዘብ ማባከን። ለምንድን ነው ገንዘብ የምታባክነው? ለልብስ አይደለም፣ ለምግብ አይደለም፣ ለምንም አይደለም። ወንድ በመጋበዝ ነው። ወንድ በመጋበዝ ወይም ደግሞ እኔ ከፍላለሁ የሚል ስሜት አለ። ገንዘቧን ታወጣለች። እችላለሁ፣ አንተ ብቻ አይደለም የምትከፍለው፣ እኔ ከፍላለሁ፣ እንዲያውም እኔ የምጋብዝ የሚል በጣም ከባድ የሆነ ተጽዕኖ ያለባቸው እህቶች አሉ። ወንድ ብቻ ነው እንደሚጋብዘው እኛም እኮ አለን የሚል ኧረ ችግር የለውም እኔ ከፍላለሁ ምናምን ብሎ በቃ እንደዚህ አይነት ስሜት ያላቸው ሰዎች አሉና አብረው ሰብሰብ ብሎ 5 የሚሆኑ 6 የሚሆኑ በቃ እንዲያውም እየታወቀች ስትመጣ እሷ ትከፍላለች ነው የሚባለው። እና ገንዘቧን በዚህ ነው የምትጨርሰው። እንደው በልታ ቢሆንሽ ይገርማልና ይሄ ብቻውን ገንዘብ ይጨርስ አይችልም። በርግጥ ያላትን ገንዘብ ይጨርስ አይችልም። ከዛ ጎን ለጎን ግን አባቷን እናቷን ለማሳከም ለወንድሞቿ በመስጠት ለጫታቸው በመስጠት በቃ አንዳንዴም ይሰርቋታል። ምንም የኔ የምትለው ገንዘብ የላትም። ዝም ብሎ ነው የሚኖሩት ቤት ውስጥ። አግብቶ የወጣ የለም። ሁሉም አንድ ላይ ነው የሚኖሩት። ትልቁ ልጃቸው 40 ዓመቱ ነው። ከዛ እያለ በ5 ዓመትና በ3 ዓመት ልዩነት የመጨረሻ ልጃቸው ደግሞ 27 ዓመቱ ነው ማለት ነው። እና በደህና ጊዜ አከታትለው ወለዱ። ከዛ ደግሞ በክፉ ጊዜ ደግሞ ሁሉም በእድሜያቸው ቤታቸው ውስጥ ነው ያሉት። ከ40 ዓመት ጀምሮ እስከ 27 ዓመት ድረስ ያሉት ሁሉም ከእናትና አባት ጋር ነው ያሉት ማለት ነው። እናትና አባት ምንም እንኳን ከልጆቻቸው ጋር ቢኖሩም እና አለማግባታቸው ሐሳብ ቢሆንባቸውም ግን በቅርብ ርቀት ልጆቻቸው መከታተል በመቻላቸው ገበናቸው ወደ ውጭ አለመውጣቱ በተለይ የሁሉም ባህሪ ጸጉራቸው ተመሳሳይ መሆኑ ሁሉም ሽበጣል ያደረገባቸው ልጆች በመሆናቸው ይገርማቸዋል። እንዴት እድሜው 40 ዓመት ድረስ ሆኖ እንዴት አያገባም ለምን ደግሞ አታገባው ብለው እንኳን አይጠይቁትም። መብቱ ነው አይነት ነገር ነው። በቃ ደስ እንዳለው ከፈለገ ከኛ ጋር መኖር ይችላል፣ ከፈለገ ማግባት ይችላል ነገር ነው። ቤተሰቦቹ ግን ሁሉም ሽበጣል ያደረገባቸው ናቸው። ያው ገለጻው ምን ያህል መንፈሱ ተመሳሳይ አይነት ነገር እንዳደረገባቸው ለማሳየት እንጂ ማንነታቸውን ለመጠቆም አይደለም። እና ገና ከልጅነታቸው ጀምሮ ነው እንግዲህ ሽበቱ የመጣው። አስቡት የ40 ዓመቱ ሰው ልጃቸው ገና በ30 ምናምን ዓመቱ ላይ ነው
ሽበት ሰውነቱን የወረረውና በዚህ እድሜው ግን ሽበት ስለወጣበት አይደለም ሐሳብ የሆነበት ሁሉም አንድ አይነት መሆናቸው ነው የሚገርመው። እና አንዳንዴ ልብ ብሎ ዝም ብሎ ይመለከታል ሁሉንም ምን አይነት ቤተሰብ ውስጥ ነው ያለሁት ምንድነው እንግዲኛ እያለ በጣም እንትን ይላል። እና ትንሹ ልጅ የመጨረሻው ልጅ የሆነ ነገር ውስጥ ገብቶ ያገኙታል። ስልኩን ቼክ ሲያደርጉ አንዳንድ ንግግሮችን ሲሰሙ የሆነ ግሩፕ አባል ውስጥ ገብቶ አባል ሆኗል እና ተመዝግቧል። በአካውንቱ ላይ የተወሰኑ ገንዘቦች መግባታቸውንና መልሶ እንደገና መኪና መግዛቱን ማምን ያለው ምንድነው ከየት መጣ ይሉታል። በቃ ያለና አማራጭ እኮ ይሄን ነው እኔ በቃ የሰይጣን ማህበረተኞች አባል ሆኛለሁ ኢሉሚናቲ ሆኛለሁ ብሎ ይለዋል። ምንድነው እሱ ደግሞ ይለዋል። በቃ ብር ይሰጠዋል። ዝም ብለህ በቃ ፈጣሪ መካድ ነው ገብተህ እነሱ ይሉትን ማመን ነው። ድሮንስ መቻ መለኩትና በልወስድ አስመዝገበኝ ከትንሹ ቀጥሎ ያለው ከዛ እንደገና ሁለተኛውም እንዴ እናንተ ሰዎች ከየት እየመጣችሁ ነውና መግባት ትፈልጋለህ? አሁንና ግን አርጌ ተባልከውን ታረጋለህ። እሺ ሴቷም ጨምር ጫት አብራ የምትቀመው ዱርያዋም ሁሉም ተስማሙ። ትልቁ ብቻ ቀረ። ትልቁ አንድ በጣም ሁሉ የሚያሳስበው ነገር አለ። እሱ ምንድነው የጠፋው ወንድሙን መፈለግ ነው። ያን የ8 ዓመት ልጅ ሆኖ የጠፋው ይሄ የ8 ዓመት ልጅ እያለ ሲጠፋ ይሄ ትልቁ ልጅ የስንት ዓመት ልጅ ነበረ? የ15 ዓመት ልጅ ነበረ ማለት ነው። እና ሁሉ ጊዜ በመንገድ ሲሄድ ወክ ሲያደርግ ምን ሲል ወንድሙን ነው የሚፈልገው ፎቶውን ይዞ ድንገት አገኘዋለሁ ብሎ ስለሚያስብ ማለት ነው። እና አራቱም ሰይጣን ማህበረተኞች ሆነው ሴቷ አንደኛዋ ቺኛዋ ያልጓችሁ መንግስት መስሪያ ቤት የምትሰራው ወይም ደግሞ እንደ ጨዋ የምትታየው ልጅ በቤተሰቡ ነው ታዲያ መላችሁ እንደ ጨዋ የምትታየው ልጅ ራሱ ይሄን ጉዳይ ሰምታ በጣም የተወዛገበችው። ምንድነው የሚያደርጉት? በየጊዜው ትጠይቃቸዋለች። ከዛስ በኋላ ምን አድርጉ ይላሉ ትላለች። አይ አድርጌ የተባልሽው ነገር ታድርጊያለሽ። እግዚአብሔርን መካድ ነው የሚጠበቅብሽ፣ ፈጣሪ መካድ ነው የሚጠበቅብሽ። ይሄንን ንግግር በሁለት መንገድ አየችው። አንደኛ መቻም ልክ ያውቃለሁ። ሁሉም እንደዚህ ነው የሚሉት እኮ ሲገቡ መቻም ልክ ያውቃለሁ እግዚአብሔርን። ሁለተኛ ነገር ደግሞ ምን አረገልኝና ምን አርጎልኛልና በቃ እንዴ እዛ ደግሞ ያለውን ሲልይ ብሎ ይገባሉ። ይሄ የግል አስተሳሰባቸው ነው። እግዚአብሔር ምን አረገልኝ ደግሞስ መቻ በለኩትና በዚህ ሂደት ውስጥ ሆነው የገንዘብ ችግራቸው ተቀረፈ፣ ያለባቸውን ዕዳ ከፈሉ። ከችግራቸው ከበሽታቸው ባይላቀቁም እየኖሩ ነው። ይጠጣሉ፣ ጨፍራሉ፣ እንደፈለጉ እንደነበሩ ሆኑና የሰፈር ሰው ግን ጠርጥሯል። በአንድ ጊዜ ሲነሱ አንደኛ በስራ ታታሪ እንደሆኑ የሚያውቁ ሰዎች አይ እነሱ እኮ ድሮንም እኮ ስራ ይሰሩ ነበር፣ አሁን ድንገት ደግሞ አንድ እድል መጥቶላቸው ነው ይሄን ነገር የሚያደርጉት ብለው ነው የሚያስቡት። አንዳንድ ሰዎች ግን በደንብ ያውቃሉ። በተለይ አብረዋቸው ጫት የሚቀሙ አብረዋቸው የሚውሉ ሰዎች ያውቃሉ። የሚያውቁት ሁለት ነገር ነው። አንደኛ እዚህ አባል ውስጥ እዚህ ፕሮግራም ውስጥ ሊገቡ እንደሚችሉ ያውቃሉ። በምን ምክንያት እንደ ሁለተኛ የምናየው የነዛ ልጆች እናትና አባትና የነዚህ ልጆች እናትና አባት የጓደኞቻቸው ማለት ነው አንድ ከልት ላይ አንድ በአዳም ልኮ ሴሪሞኒ ላይ ወይም ደግሞ እንትን ላይ ይገናኛሉ በዓል አከባበር ላይ እና በዚህ ጉዳይ ላይ ሲያወሩ ይሰማቸዋል፣ ያውቃል። አንድ ጓደኛው ስም ላውጣለትና ጥርሰ ፍንጭቱ እያልኩኝ ስም ላውጣለት ፍንጭቱ ያንደኛው ከወንድማዎች ውስጥ ያንደኛው ጓደኛ ነው። የየትኛው መሰላችሁ? ከመጨረሻው ልጅ ቀጥሎ ያለው የሁለተኛው ልጅ ማለት ነው። እና ግን እኮ ያላችሁበት ማህበር ጥሩ አይደለም፣ ሰይጣን እኮ ነው የምታመልኩት ሲሉ ጊዜ አውቃለሁ የሚለው ታዲያ ጥሩ ነው እና በቃ ዝም ብለህ አታካብድ። ምን አንተ እናትስ እንደዚህ አንተ ሲያደከው በዚህ አይደል እንዴ ምናምን ይለዋል። እና ይሄኛው ፍንጨቱ ግን የሆነ የገባው ነገር አለ። እህቱ ስለሚወዳት ነው እንጂ የሚመጣው ወይም ደግሞ ስለሚወዳት ስላችሁ በቃ ሴት አይቶ እዛ ቤት ውስጥ ሴት ስላለች ይመላልሳል እዛ ቤትና ከአንድም ሁለት ጊዜ ምናምን አብረው እየቃሙ ምናምን ብዙ ብቻ ያው እንደወጣት የሆነ ላይፍ አሳልፈዋል። የሆነ ጊዜ ላይ ተማሪ እያሉ ሃይስኩል እያሉ አሁንም እቺ ልጅ እያየ ስለሆነ እሷም እንደገባች ሲነግረው እና እሺ ብሎ አብረው መግባት ጀመረ። እና አብረው በሚሆኑበት ሰዓት ግን
በተደጋጋሚ እኛ ቤት ውስጥ ሁላችንም ለአመቺሳ የተሰጠ ነው ይሏል። ምን ማለት ነው አመቺሳ ማለት ምን እንደሆነ ባይገባኝም ግን ሁላችሁም ለአመቺሳ ተሰጣችኋል የምንባለው ይለዋል። ፍንጭቱ ነው እንደዚህ የሚለው። በቃ እናትህና እናታችን እኮ ተመሳሳይ ከሆኑ እኛም እንደዛ ነው የምንሆነው። ምን ይመስላል አሉ። በቃ ምን እንግዲህ የራሱ ከሆነ እንግዲህ ይውሰደን እንደፈለገ ምንም ማድረግ አይቻልም ነው የሚሉት። በጣም ይገርማል። ማለት አምነውበት ሰው ለማምለጥ ይሞክራል እንጂ ቤተሰቦቼ ለሰይጣን ከሰጡኝ ይሁንለት አይነት ነገር አይባልም። እንዲያውም እኔ ከዚህ ነገር መውጣት አለብኝ ተብሎ ነው ሰው ስለነሱ ማሰብ ያለበት። ግን የእውቀት ማነስ ምን ያህል ትልቅ ችግር ውስጥ እንደሚከታያችሁ በተደጋጋሚ አንድ ቃላት ይደጋግማል ብያችኋለሁ። አላመለኩትም እንደገናም ደግሞ ምን አረገልኝ ይላሉ። ሁሉም ወንድማማቾች ተመሳሳይ ንግግር የሚናገሩት ምን አረገልኝና ምንስ ለከለ ቤተሰቦች የተቸገረው ተርበው ምናምን ብለው ምክንያት የሚሰጡት ነገር አለ። ከብሩ ብዛት አንፃር ነው እንደዚህ የሚሉት። 500 ሺህ ብር 1 ሚሊዮን ብር ምናምን ይሰጣል ብለው ስለሚያስቡ ማለት ነው። በመሰረቱ ሰይጣን በሚያምር አይነት ነገር ውስጥ መጥቶ ሰውን እንደሚያታልል በጣም ብዙ ጊዜ ተጽፏል። ማለት ይሄን ነገር መደጋገምም አይጠበቅብንም። በብር እንደሚመጣ በመጠጥ ራሱ ሰይጣን ማንነቱን ገልጾ ቢመጣ ማንም ሰው አይቀበለውም። አሁን ያለው ትውልድ ግን ሰይጣን የሚያስፈራ ፍጥረት ሆኖ ቢመጣ እንኳን ግጭ ነው የሚለው። በጣም ይገርመኛል። ለምን ራሱ እንደዛ ስለሆነ ሳያውቀው ስጋ ለበሳ ጋር እንትን ይመስላል። ህብረተሰቡ አንድ ጊዜ የሚሰራው ስራ ሁሉ ተስማምቶ ሰይጣን ሁሉ ሳይፈልግ አራ የኔን ስራማ አትስራብኝ እያለው ሰይጣን አራ ምን ችግር አለው በእናትህ በቃ ይያለ እንዲያው ሰይጣን ሳይፈልግ ነው ሰው የሚሰራው ማለት ይቻላል። ለምን ነገ እንደሚከዱት ስለሚያውቅ ነገ እንደማያዋጡት ስለሚያውቅ ሰይጣን አይ ተው አንተ አታዋጣኝም እያለው እኔ አዋጣሃለሁ አብረን እንስራ ይለዋል። ሰው እኮ ነው ሰው። እና የዚህን ያክል በጣም አደገኛ ፍጥረት ሆኗል። ዞሮ እናትና አባት የሚሰበኩበት ጊዜ ደረሰ እና እማዬ የሁሉ ሀብት ንብረት የመጣው በዚህ ምክንያት ነው ብሎ ግልጽ አድርጎ ተናገረ። የመጨረሻው ልጅ እንዴት አሉት። አይ እናንተ የምታመልኩትን አምልኮ በዘመናዊ መልኩ የሚያመልኩ ሰዎች መጥተዋል። እናንተ ቤት ውስጥ የምትካድሙትን ነገር ከውጭ ሀገር የመጡ ሰዎች በቃ ይሄንን እንደዚህ ካደረጋችሁ ይሄን ያክል ብር እንሰጣለን እያሉ ነው። ስለዚህ ምንድነው ለውጡ ለማለት መጨም ነው የሚላቸው። አራ እንደዚህ አይነት ነገር ደግሞ መጣ እንዴ ተቀማን እንዴ አይነት ነገር ነው ንግግራቸው ሴትዮዋ። ከዛ ለአባትየው ንግር ቡና እየጠጡ አባትየው ደግሞ አሁንም ጫት ይቅማሉ፣ አሁንም ሲጋራ ያጨሳሉ፣ አሁንም መንፈሱን ይጠራሉ። ያው ናቸው። ወደ ቤተ ክርስቲያን ጭራሽ መተው ያውቁም። እዛው ባሉበት ውስጥ እዛው ናቸው። ግን በስም ኦርቶዶክስ ናቸው። ሁሉም በስም ነው ታዲያ የተገኙት ኦርቶዶክስ በሚለው ስም ውስጥ ነው የተገኙት። እና ልጆቻቸውን ጠሩና በልባችሁ የምታስቡትን ታውቃላችሁ፣ በተግባር ግን መሄድ የምትፈልጉት ርቀት ድረስ መሄድ ትችላላችሁ። ሰው ግን መስዋዕት አድርጋችሁ እንዳታቀርቡ ነው ያሉት። ሰው እኔ ይሄን ሁሉ ሳደርግ መስዋዕት አድርጌ ምንም ያቀረብኩት ነገር የለም። ሰው መስዋዕት አድርጋችሁ እንዳታቀርቡ። እኔ ይሄን ድርጅት ይሄን ነገር አውቀዋለሁ። ድሮ ጥንት ነበሩ ህፃን ሆኜ አባል እንደሆነ ይነገር የነበረ ያሉት። የሚገርማችሁ ግን የእውነት ኖሮ አይደለም። እሳቸው በምናብ የሚስሉት ነገር አለ። እንዲህ አይነት ነገር እኮ በሀገራችን ውስጥ አለ። በግድ ወስደው የሆነ ነገር ሊያረጉኝ አስበው ነበር ብለው በፊት ኤንጂኦ ውስጥ ይሰሩ በነበረበት ሰዓት የሆነ የሚገጥማቸው ነገር ነበር እና አንድ የሆነ ከልት ኢትዮጵያ ውስጥ እንዳለ ያውቃሉ። ያ አምልኮ ከኢትዮጵያ ውስጥ ካለው የዛር ምናምን ከሚባለው አምልኮ የተለየ ሆኖ ግን ያው ሰይጣን እንደሚያመልኩ ነው የሚረዱትና ይሄ ነገር ከተስፋፋ ግን በጣም ብዙ ህዝብ ይጠፋል እያሉ ነበር የሚናገሩት። አሁን አድገው ከልጆቻቸው ጋር ሲወያዩ ይሄ ነገር ግልጽ ሆኖ አዩት እና ጎየር ነው ያሏቸው። ቀጥሉ እና መኪና ገንዘብ የሚገኝበት ምናምን ከሆነ ምንም ችግር የለውም አይነት ነገር ነው አገላለጻቸው። የጠፋው ልጅ ጋር እንምጣ። የጠፋው ልጅ እውነትም ጠፍቷል። አዎ ግን ጠፍቶ ጎዳና አልወጣም። ለምን እንደጠፋ ማያውቀው፣ ከዛ ቤተሰብ ለምን መውጣት እንደፈለገ ማያውቀው፣ ሰፈር ጠፍቶበት ግን ሌላ ሩቅ ቦታ ላይ ተሳፍሮ ሄዶ ሰፈር አገር ጠፍቶበት አዲስ አበባ ውስጥ እንዳለ አያውቅም። ግን ከአዲስ አበባ የወጣ ነው የሚመስለው። ለምሳሌ ከአዲስ አበባ ጥግ ያሉ አንዳንድ
የገጠር ከተማ የገጠር መንደሮች አሉ አዲስ አበባን ተያይዞ ብዙ ርቀት የሌላቸው እንደዛ አይነት ቦታ ላይ ነው ሄዶ የተቀመጠው እና ሌላ ሀገር የመጣ ነው የሚመስለው በቃ እዛው ከተማ ቀስ እያለ ጎዳና ልጅ ሆኖ እያደገ ምን እያለ ከዛ ቀስ እያለ አድጎ ልክ እድሜው ከፍ ሲል 15 16 ዓመት ሲሞላው ሸንኮራ እየሸጠ እንቁላል እየሸጠ ምን እያለ ራሱን እያስተዳደረ ቤት ተከራየ ሊስትሮ እየሰራ በቃ እያደገ ራሱን ማስተዳደር ጀመረ ማለት ነውና ስለ ቤተሰቦቹ ያስባል የት ሀገር እንደሆኑ ምን እንደሆኑ ግን ምንም ያውቀው መረጃ የለም ምንም አይነትና ፎቶ የለው ስማቸውን ሊያውቅ ይችላል ግን ፎቶ የለው ከጊዜ በኋላ አንድ እድል አጋጠመው ምንድነው ያ እድል ከውጭ ሀገር የሚመጡ ሰዎች ከሱ ጋር አብረው እንዲሰሩ እሱም ከነሱ ጋር አብረው እንዲሰራ የሆነ እድል አመቻቹለትና እነሱ ቢሮ መስራት ጀመረ ቢሮአቸው ውስጥ የሚሰራው ምን እንደሆነ ባያቅም ግን ስራ ብለው የሚሰጡት ነገር ያከናውንላቸዋል ግን መጨረሻ ጥጉን አያውቀውም ተልኮ ምን እንደሆነ አያውቀውም ይፈረማል ይጻፋል ይሄን ጻፍ ይሉታል ታይፕ ይደረጋል ፖስተሮች ወይም ደግሞ ፖስተኞች ያን ይዘው ሄዳሉ ምናምን ያከፋፍላሉ ዲስትሪቢዩት ጊቭ አውት ይሆናል ለሰዎች ይበተናል ማለት ነው እና ጥናት ማድረግ ፈለገ ምንድነው እሱ ያለ ሰራተኞቹ ይጠይቃቸዋል ታው አጠይቀ ምንድነው ይሄ የምትጠይቀው ይሉታል እረፍ በቃ ዝም ብለህ ስራ የተባልከውን ስራ ምን እንደሆነ እኛም አናውቅም ድርጅቱ ምን እንደሚሰራ ግራ ገባው ድርጅቱ ምንድነው የሚሰራው ኢትዮጵያ ውስጥ ምን እየሰራ ነው ብሎ ይጠይቃልና ከዛ አባረሩት በመዛረጮች አባረሩትና ለምን እንደገና ተመልሶ ገባ እኔ እኮ ምንድነው የምሰራው ብዬ ነው ጥያቄ ጠየቁት ምንድነው መጨረሻው ብዬ ጠየቁት እንጂ ሌላ ነገር እኮ ማቀው ነገር የለም አላቸው እሺ ተመልሶ ሲገባ ግን ህመም በጣም ከባድ ህመም አጋጠመው እዛ ጤነኛ አልሆነም በገባ በወር ውስጥ በተደጋጋሚ ይታመማል ሆስፒታል ይገባል እና ስራውን በትክክል በአግባቡ ሊያከናውላቸው ስላልቻለ ከስራ አሰናበቱት ግን ራሱ የሚያስተዳድርበት ገንዘብ ሰጥተውታል ጥሩ አድርጎ ስለሰራላቸው ስራው ማለት ነው ተመላላሽ ታካሚ ዲያሊሲስ ነው የሚሰራ እንትን የሚታከመው የኩላሊት ችግር ነው ያለበት ኩላሊት ፌል አድርጓል ተብሎ የኩላሊት እጥበት ደሙ እየወጣ ማሽን ውስጥ እየገባ ነው የሚመለሰው ወደ ውጭ ይወጣል ወደ ማሽን ውስጥ ሰርኩሌት አድርጎ ተመልሶ እንደገና ወደ አካሉ ይገባል አስቡት ደም ከሰውነት ወጥቶ ተለክፎ ነው የሚመለሰው ማለት ነው ይለከፋል ህክምናውን ምንም እንኳን እንደ ሳይንስ እንደ ህክምና ብንቆጥረው ግን ደም የማስለከፍ ስራ ነው ብዬ ማስበው ለጊዜው ነው ይሄ ነገር የሚሆነው ያለ ዲያሊሲስ እንዲያውም በፊት የዛሬ 20 ዓመትና 15 ዓመት ኢትዮጵያ ውስጥ ዲያሊሲስ በጣም ከባድ ወጪ ነበር አሁን ትንሽ ዋጋው ይቀነሰው አሁን ትንሽ በመንግስትም ስላለ ለምሳሌ ዋጋው ቀንሷል እና ኤሪጅ በጣም ከባድ ህመም ውስጥ ገባ ድንገት ነው ግን የመጣበት እንዴት እንደዚህ ሊሆን ይችላል ከዘር ይወረሳል እንዲያላቸው አዎ አንዳንዴ ከዘር ይወረሳል አሉት ከዛ ያለ አማራጭ ጸበል መጠመቅ ነው አለችው ዶክተሯ ጸበል ተጠመቅ ራስህን አድን አለችው አይደል በቃሽ ብሎ ይሄን ህመሙን ለማስታገስ ስራውን ትቶ ምናምን በቃ የተከራየውን ቤት አከራዮቹ ነግሯቸው ጸበል ይገባል ጸበል እየተጠመቀ በተደጋጋሚ የሚያው ግን ወጣቶች ናቸው አጋንንት ያለባቸው ወጣት ወንድሞቹ ነው የሚያዩና አያቃቸውም በመልክ አያቃቸውምና አንደኛው ግን እኔን ይመስላል አይደል ወንድሞቼ ናቸው እንዴት ነው ይሄ ነገር እና ሁሉም ግን እጃቸው በሰንሰለት ታስሯል እሱ በሰንሰለት አልታሰረም ግን የሆነ የሚገፋው መንፈስ አለ ውጣ ከዚህ እያለ ከቤት ውስጥ ውጣ እያለ ይገፋዋል የሆነ የሚገፋው ኃይል አለ እጅ ነገር ይታየኛል የሚለው ይገፋኛል ወንድሞቼ ታስረዋል ምን ሆናችሁ ነው እላቸዋለሁ ከዛ ታስረናል ሁላችንም የታሰርነን እና እባክህ ፍታን ይሉታል ዲን እንዴት ነው መፈታቸው እየገፈተረኝ እኮ ነው ያሰራችሁ እኮ እየገፈተረኝ ነው እስቲ አንዴ ልፍታቸው ይለዋል ሂዱጣ የመግፋት ኃይል እንጂ ያለው የመምታት ኃይል አይኖርም ይሄን እያየ ጧት ነቃ ገና እኮ ጥምቀት አልጀመረም በማግስቱ ጧት ሊጀምር ነው ከዛ ለቄሱ ሄዶ እንደዚህ ህልም አየሁኝ ይላቸዋል ቤተሰቦቼ የት ናቸው እኔ እንጃ ህፃኖኝ ነው የጠፋሁት ወንድሞቼ አሉኝ ብዙ ወንድሞች አሉኝ ቁጥራቸው ስንት እንደሆነ አላውቅም ከኔ በኋላ የተወለደ ሊኖር ይችላል እና ብዙ ናቸው እና እንደዚህ አየኋቸው መልካቸው ግን እኔን ይመስላል አለ
በልግ ባሉትና ጸበል ገብቶ ከላይ የሚፈስ ጸበል ነው። በጣም እንደዚህ የሚንቆረቆር ጸበል ነው። መጠመቅ ጀመረ። 7ኛው ቀን ላይ አመቺሳ ነኝ ብሎ መጮህ ጀመረ። እኔ አመቺሳ ነኝ እያለ ይጮሃል። እና ምንድነው የት ነው ያስከው? አመቺሳ ነኝ እያልኩኝ እኮ ነው እኮ። የት ነው ያስከው? አመቺሳማ እኮ በማስታቀፍ ነው የገባሁት። በቃ አስታቅፈውኝ ነው ያንተ ነው ተብዬ ነው። ቄሱ አያውቁም አመቺሳ ምን እንደሆነ። የሚያጠምቁት አባት ኮበል ተናገረ ይሉታል። አመቺሳ በዚህ አጋጣሚ ምንድነው የማስታቀፍ ስርዓት ነው። የሰይጣን ስም ሳይሆን ሰይጣኑ የገባበት ስርዓት ነው። ግን አመቺሳ ተብሎ የሚጠራ ሰይጣን አለ እስኪባል ድረስ የአመቺሳ ስርዓት ተፈጽሞለት የገባው ሰይጣን ስሙ አመቺሳ እንዲሆን ተደርጓል። ምን ማለት ነው? ቡዳም ሊሆን ይችላል፣ አይነ ጥላ እንደገናም ደግሞ አዳልሞቴ ጠቋርም ሊሆን ይችላል፣ ወሰንገላ ሌላም ኦፋ ብኮ ፈለማ ኦፈ ጨፌ ሌሎችም ሊሆን ይችላሉ፣ ሻህን በሰው ሊሆን ይችላል። ግን እነዚህ መናፍስቶች ወደ ሰውየው የገቡት በማስታቀፍ ስርዓት ከሆነና ሰውየው ይሄ የሚታቀፈው ሰውዬ ቃሎ ወይም ቃልቻው የሚታቀፈው ሰውዬ ያለበት መንፈስ አዳልሞቴ ከሆነ በአመቺሳ መልክ አዳልሞቴ ነው የሚገባው ማለት ነው። በአመቺሳ ስም በማስታቀፍ ስርዓት ስም አዳልሞቴ ይገባል። ስለዚህ አዳልሞቴ አመቺሳ ነኝ ይላል ማለት ነው። ቡዳ ከሆነ ቡዳ አመቺሳ ነኝ ይላል። ልክ እንደዛ ነውና እዚህ ልጅ ላይ ያለው ቡዳ ነው። ቡዳ አመቺሳ ነውና ጮኸ፣ ነገሩት። አመቺሳ የሚባል ነው እንደዚህ ነው በማስታቀፍ ስርዓት ነው የገባሁት ይላል። ምንድነው ማስታቀፍ? አያውቅም ልጁ። አመቺሳ ምን እንደሆነ ለማወቅ ጉግል ሰርች ያደርጋል እና የመምህር ግርማ ቪዲዮ ያገኛል። ዝም ብሎ ቪዲዮን ተከታተለና እና እኔ ለሰይጣን ተሰጥቻለሁ፣ ቤተሰቦቼ ለሰይጣን ሰጥተውኛል ማለት ነው። ለምን ሰጡኝ? ሰይጣን እንዴት ያመልኩታል? ምክንያቱስ ምንድነው? በጣም ግራ ገባው። ከዚህ በፊት ሐዋሳ ውስጥ አንድ ፕሮግራም አቅርቤላችሁ ነበር። ሐዋሳ መንደር ላይ ከሐዋሳ ከተማ ትንሽ ራቅ ያለች አንዲት መንደር አለች። ስሟን ጠፋችብኝና አንድ የጎዳና ልጅ የ8 ዓመት ልጅ ትንሽ ሆኖ ጠፍቶ ከዛ ካደገው የ8 ዓመት ሳይሆን ካደገ በኋላ አንድ ትንሽ የገጠር መንደር ትታየዋለች። ሱባኤ ሲይዝ ከየት ሀገር ጠፍቶ እንደመጣ አያውቅም ምናምን ብዬ አቅርቤላችሁ ነበራል። በተመሳሳይ መልኩ ይሄም እንደዛ ነው የሆነው። ከገጠር በልጅነታቸው ይመጡና እዚህ ማስቲካ ከረቤላ በመሸጥ ሚዛን ተመዘን በማለት በመናምን ያድጋሉ ልጆቹ። ካደጉ በኋላ የት ሀገር ልጆች እንደሆኑ ሀገራቸው የት እንደሆነ ምናምን ይረሳሉ። የማይሄዱ ከሆነ እዚህ ከሆኑ ማለት ነውና ውስጥ ያለው መንፈስ ግን የመጣበት ሀገርና ከተማ አይረሳም። አሁን ይሄ ልጅ ዶክተሯ ጋር ደወለና በጣም ለማመሰግነው ጸበል ተጠመቅ ስላልሽኝ ይላታል። ምን ነው አለችው። ዳንክ አለችው። ማለት ነው ያው በዩ ሰይጣን እኮ ተያዘልኝ በ7ኛ ቀኔ አላት። እውነት ነው ይሄ ነገር እውነት ነው እንዴ አለችው። አዎ አለ እውነት ነው። ሰይጣን አንቺ የለም ብለሽ ነበር የምታምኚው? አይ እጠራጠር ነበረ። ምን አለ አለችው። አመቺሳ ነኝ እያለ ነው። አመቺሳ ምንድነው ደግሞ አለችው። ቆይ በቴሌግራም ላክልሽ ብሎ በቴሌግራም የመምህር ግርማ ይልክላታል። እያለች እንደዚህ እየቀፈፋት ተቃዋሚ ናት እያለች እየቀፈፋት ታየዋለችና አንተ እውነት ይሄ ጮህ አለችው። ስለዚህ እኚህ ሰውዬ ትክክል ናቸው ማለት ነው። የሚያወሩት ነገር ትክክል ነው። እኔ ራሴ እኮ ዘገነ ወረረኛ አለብኝ እንደ ስትለው ጊዜ ነይ ተጠመቂ አላት። እና እኔ አንተም ብዬ ነው መጣው እንጂ እኔ ልጠመቅ አልመጣም፣ ግን ላይ ሰላም ልለ መጣለሁ አለችው። ከስራ ስትወጣ ሄደች። ልጁ በነገራችን ላይ በጣም ስማርት የሆነ ልጅ ነው። ደስ የሚል ልጅ ነው። መልክ አለው፣ ቁመና አለው። እንደዛ እንትን ሆኖ ተከራይ ሆኖ የተከራየበት ግቢ ውስጥ በሲሚንቶ ምናምን ዳምፕል ምናምን ሰርቶ ይሰራልና ትንሽ ሴቶችን ሊስብ የሚችል ፊዚካል አለው። እና አንተም ብዬ ነው መጣው አለችው። ናይ ችግር የለውም ማለት ከዛ በእናትሽ በማርያም ተጠመቂ ግድ የለሽ ማለት እንዴ አሁን እንዴት ተጠመቃለሁ? አሁን እኮ አጉል ሰዓት ነው እኮ እደር ያለት እንዴ ነገ የምትገቢው ከሰዓት አይደል አለት። አዎ እሱማ በቃ እደሪ። ከዛ ተጨናነቀሽ። በቃ አረን ያለ ፕሮግራም ብቻሽን ነው የምታድሪው ነግረሽኛል። ራስሽን የምታስተዳድሪ ሰው ነሽ። ምን አስጨነቀሽ? በቃ እደሪ ችግር የለውም እደሪና ተጠመቂ ግድ የለሽም። ወራሪ እስቲ ሰምቼሻለሁ ይያዛል ግድ የለሽም። እኔም እንደዛ ማምያራ አስጨነቃትና ተጠመቀች። እሷም ስትጠመቅ አመቺሳ ነኝ አላለም። ከዛ አቀፍያታለሁ። በጣም ልጁ በቃ በደንብ አጎን ያዳመጣት ፊት ለፊት ባያትም በደንብ ሰምቷታል። እና በማስታቀፍ ነው የገባነው። አመቺሳ ነን፣ በጣም ነው የምንወዳት። አዳልሞቴ አመቺሳ ነን።
እና ሃይማኖቷን አስቀይረናታል ምናምን ብሎ ያወራል። እና እሷ ሃይማኖቷን አልቀየረችም። እና ሃይማኖትሽን ቀይረሻል ኧረ እኔ ኦርቶዶክስ ነኝ አለችው። ሃይማኖቷን አስቀይረናታል እያለ እኮ ነው። እኔ እኮ ሃይማኖቴን አልቀየርኩም ያው ማተቤ አለ። ግራ ተጠራጠረች። ምን ማለት ነው? በውስጧ የሚሰማት ሃይማኖቷን እንዳልቀየረች ነው። ማተቧም እንዳለ ነው የምታውቀው። ኖርማል ነው ብላ የምታስባቸው ግን አንዳንድ ነገሮች የፕሮቴስታንት መዝሙር ታዳምጣለች። የካቶሊክ የተለያዩ ነገሮች ላይ እንደዚህ ከኦርቶዶክስ ውጭ የሆኑ ነገሮች ላይ ብዙም ትሳተፋለች። የምትሳተፈው ግን በሃይማኖቱ ጉዳይ ላይ ሳይሆን በግሏ በራሷ ደስ ይላል መዝሙራቸው እያለች ትሳተፋለች። እና አዳልሞቴ ደግሞ ባህሪው ይሄ ነው። በጣም የሚገርም ነው። መንቃት የሚጀመረው በመጠየቅ ውስጥ ነው። መንቃት የሚጀመረው በመጠየቅ ውስጥ ነው። የሚጠይቅ ሰው ይነቃል። ሂድ ጸበል ብላው ራሷ ገፍታው እሱ ደግሞ እሷን ሳባት። በዛው ተጠምቃ የተጠመቀችበት ማነው የለፈለፈችውን ሰምታ ወደ ስራ ቦታ መጣችና ለጓደኛዋ ትነግራታለች። እንደዚህ እኮ ለፈለፍኩኝ። በቀደም ታካሚ የነበረው ልጅ ሄዶዛ ጮኸ። እስቲ በማርያም ይምጣና ይመርመር። የኩላሊት በሽታው ከጸዳለትና ከዚህ ህመም ከተፈወሰ እኔ አሁኑኑ የመምህር ግርማ ትምህርት ማዳመጥ ጀምራለሁ። አሁኑኑ መጠመቅ ጀምራለሁ። እሳቸው ፕሮግራም ላይ ሄጄ አለቻት። ደወለችለትና እና እስቲ ተመርመር አለችው። ቆይ እንዴ ልጨርስ እንጂ 2 3 7 ነው ብያለሁ አለና 21 ቀን ጨርሶ ይመጣል። ከዛ ወደ 21 ቀን ከጨረሰ በኋላ ወደ ሆስፒታል ይመጣል። ቀጥታ እዛ ነው የመጣው። ከዛ እንዴት ነህ አለችው። እግዚአብሔር ይመስገን። እስቲ ተመርመርና ያለብህን ችግር እንወቀው አሉት። እሺ ተመረመረ። የሚገርማችሁ ነገር በሽታው የለም ማለት ያንን ኩላሊት በሽታ ሆኖበት የነበረው ደሙን እንደዛ ሲያደርገው የነበረው አመቺሳ ነው። ያን ሁሉ ችግር ሲፈጥርበት የነበረው። ከዛ እቺ የመምህር ግርማ ትምህርት አዳምጣለች ሴትዮ አለቀሰች። ወይኔ አባቴ አመለጠኝ፣ በጣም ነው ያዘንኩት አለች። በቃ አመለጠኝ። በዛ ላይ ደግሞ ስለነ መምህር ግርማ ማንኮል ስለናንተ ስለ መናፍስን ስለሚያጋልጡ ሰዎች የሚሰጠው መረጃ ሰምቼ እነሱን መሳደቤ እነሱን መቃወሜ ደህና ደርሶልኝ ነበር ውሰጃቸው ሲባል እምቢ ብዬ ብላ በጣም አዘነች። እና ትምህርቱን መከታተል ጀመረች። ድርጅታቸው የዲያሊሲስ ጥበት ወይም ደግሞ የኩላሊት ችግር ያለባቸው ሰዎች ሕክምና እንደሚሰጥ በቲክቶክ እና በፌስቡክ ማስታወቂያ ይለቃል። እና ከስተመሮች እየመጡ ነው ያሉትና የሆነ ጊዜ ላይ ከሁለት ወር ምናምን በኋላ እንዴ አንተ አልዳንክም እንዴ ብላ አለችው። አንድ ልጅ መጥቶ እንዴት እኔ መጥቼ አላውቅም እኮ ይሄው ማስታወቂያችን የመጣሁት አላት። አንተ ባለፈው የታከምከው ጸበል የተጠመቀው ልጅ አይደል እንዴ አለችው። አይ እኔ አይደለሁም እኔ አልመጣሁም ማለት ፋይሉን ተመለከተችው። እንደዚህ የሚባል ሰው አይደል ስምህ ማን ነው መታወቂያ ስምህ ማን ነው አለችው። ከዛ ስሙን አየችው። ፎቶ የለም በርግጥ። ከዛ አረስቲያ ልጅ ጋር ደውዬ አለቻት። ልጁ ጋር ተደወለ። አንተን የሚመስል ሰው መጣ ልጁ። እንዴት ይሄው አለችና ፎቶ ላከችለት። ግን ለሰውየው አልነገሩትም። ለዚህ ለመጣው ልጅ አልነገሩትም። እንዴ መጣው አለና ወዲያው መጣ። ደነገጠ። አንተ ማን ነህ አለው። እኔ ገሪ ይባላለሁ። ወንድሜ ነህ አለው። እንዴት እኔ እኮ ገሪ ነኝ። እንዴ የጠፋ ወንድማችን እንዴ አለው። መልካቸው ተመሳሳይ ነው፣ አንድ አይነት ጺማቸው፣ ሁሉ ነገራቸው ተመሳሳይ፣ ፊዚካላቸው እንትናቸው አቋማቸው አንድ አይነት ነውና መንታ ነው የሚመስሉት። የአንድ አመት ልዩነት ስላላቸው ነው ሲወለዱ በአንድ አመት ልዩነት የተወለዱትና ደነገጠ። ወንድሞቼን አገኘው አለ። እንደዚህ እንዴት መጣሉ? እኔ ኩላሊት በሽተኛ ነኝ። ሁላችንም ታማሚዎች ነን። ቤተሰብ ውስጥ ኩላሊት በሽተኛ ሆነናል። ሶስተኛ በሽታችን ነው። አንድ አይነት በሽታ ሶስት በሽታ፣ ሁላችንም ሶስት በሽታ አለብን። ሶስቱን በሽታ የሁላችንም ነው፣ አንድ አይነት ነው አለው። እንዴ አመቺሳ ነው አለው። የምን አመቺሳ ነው? አመቺሳ ነው። እኔ ራስ ተጠምቄ እኮ 2 ወር ሆኖኛል። እንደዚህ ሆኜ እንደዚህ ሆኜ ብላ በጣም ብዙ ነገር ነገረው። ስለዚህ ምንም ነገር ኩላሊት እንዳታስነካ እንዳትታጠብ ጸበል ነው የምትሄደው አለው።
እሺ መጀመሪያ እናትና አባቴን ማግኘት ፈልጋለሁ ቤተሰቦቼን ማግኘት ፈልጋለሁ በጣም ገረማት ልጅቷ ራሱ ወይኔ ወንድሞችህን አገኘ ደስ ይላል አዎ በዛው በጣም ታውቁ በእናትሽ ዛሬ ስራ ይፈቀድልኝ አብሬው ልሄዳለች ከዛ ወጣች አብረው ሄዱ በጣም ደነገጡ እማዬ እየወጣ ገባ ይሄ ሊታከም የመጣው ልጅሽን አገኘሁት ገሌ መጣ የት አገኘው ልታከም ሲሄድ አገኘሁት እሱ ታክሞ ድኗል ከዛ ደነገጡ እናትየው ራሳቸውን ስተወደቁ በጣም ደነገጡ አባትየው ከተቀመጡበት ተነሱ ጫት እየቃሙ ነው አባትየው ራሱ ገልማ ውስጥ በጣም ደነገጡ በጣም ክውን ያሉት በቃ አባትየው ጫት እየቃሙ ነበረ በጣም ደነገጡ ተነሱ ሲያዩት ሁሉ ነገሩ በቃ ራሱ ነው ወንድማ ልጃቸው ለሚመስለውና በጣም ደነገጡ አባዬ እንዴት ነህ ሰላም ነህ አንተ አባዬ ነህ አይደል አዎ እማዬ አዎ አርጅታችኋል ወይኔ ምናምን እያለ በቃ አቅፏቸው ተለቃቀሱ ወንድሞች ተጠራሩ ተደዋወሉ ጎረቤት መጣ የጠፋው ልጅ ተገኘ ተባለ እውነትም በመጽሐፍ ቅዱስ ውስጥ ያለው ሉቃስ ወንጌል ምዕራፍ 15 እና 18 ላይ ያለው የጠፋው ልጅ የአባቱን ገንዘብ ንብረት ወርሶ ጠፍቶ በዛው ባዶ ሆኖ ነው ተመልሶ ለአባቱ ቤት የመጣው ይሄ ደግሞ ተቃራኒ ነው የጠፋው ልጅ ሙሉ ሆኖ ነው የመጣው ሙሉ ሆኖ ጭራሽ አባት ደግሞ ጎዶሎ ሆኖ ነው የተገኙት ማለት ነው ሁሉ ነገር ሰው ሁሉ በቃ ሰላም ብሎት ምናምን ብርድ ካለ በኋላ እንዴት ተገኘ አሉት እኔ እንደዚህ ሆኜ ኩላሊት በሽተኛ ሆኜ ብሎ እኔ አሁን የነገርኳችሁ ነገር ይማሪ የነገርኳችሁን ነገር በሙሉ ነገራቸውና አይ እንኳን እንዳንክ ችግር የለውም እኔ ግርማ የሚባለው ሰው ያልወደውም እንጂ ጥሩ ነው አሁን ኩላሊት በሽታ ድነሃል አሉት አዎ ይገርማል አባቱ ሲጣንቋይ እሱ እዛ ጋር ደግሞ ጸበል ሄዶ ራሱን አድኗል ይላሉ ከዛ የሚያጉረመረሙ እናቶች የሚያጉረመረሙ ሰዎች የሰውየው ማንነት ያውቃሉ ጫት ይቅማል ገልማ ውስጥ ይፈርዳል ምን ይላል በቃ እንደዚህ አይነት ነገር ነውና አባትየው ጸጥ ብሎ ነው የሚያዳምጡትና ልጄ አሉት አቤት አንተ ድሮንም የኛ ቤት ልጅ አልነበርክም ልጄ ብትሆንም ከኔ የተገኘ ከእናት ማህፀን የተገኘ የኔ ዘር ብትሆንም ግን ከልጅነት ጀምሮ የኔ ቃልቻና አውሊያ ወይም አመቺሳው አይፈልግህም ነበር ምክንያቱም እናትህ ምጥ በሆነበት ሰዓት ያገሬን ታቦት ጠርቼ ላንተ ሰጥቻለሁ ብዬው ነበር ለተክለ ሃይማኖት ለሚባለው አንድ እግሩ ለተቆረጠው ሰጥቼ ነበር ይገርማል ዞሮ ንብረቱን አይረሳም ሰበሰበህ ማለት ነው አየህ እኔ አሁን አንተ በመተናገረው ነገር ውስጥ ብዙ ነገር ያስተዋልኩ ነው እናትየው ደግሞ ገርሟቸው ያረገዝኩ ነኝ የወለድኩ ነኝ አንተ ምን ቤት ነው በኔ ጭንቀት የምትሳለው አሉት አይ ጭንቅ ይዞሽ ስታምጪ ስታጣጥሪ አስተውሳለሁ ሁሉም ልጆች ስትወልጂ ሹልክ ብሎናል ይወጡት አላት አዎ ይሄ ልጅ ላይ ግን ጭንቅ በስቷል በጣም ረጅም ጊዜ ነው ያመጣሽው ቢያንስ 6 ሰዓት 4 ሰዓት ያክል አመጣሻል አዎ ስለዚህ እምትሞችብኝ መስሎኝ እንግዲህ ተቀበለኝ እንደሆነ ተቀበለኝ ይሄ ልጅ አንተ ነው ብዬ ቀና ብዬ ያገሬን ታቦት አስተውሼ ወደ ሰማይ ለአገሬ ታቦት ለተክለ ሃይማኖት ሰጥቼዋለሁ ከዛ ወዲያው ተወለደ በ10 ደቂቃ ውስጥ ነው የተወለደው እና አንተ የተክለ ሃይማኖት ልጅ ነህ ተክለ ሃይማኖት የሚባለውን ታውቀዋለህ አሉት አዎ አውቃለሁ ሲባል ሰማለሁ ሄጄም ሰለማለሁ የነበርኩበት የሚያደኩበትም ሰፈር አካባቢ ላይ ተክለ ሃይማኖት ቤተክርስቲያን አለ ሚካኤል አለ ገብርኤል አለ ተክለ ሃይማኖት አለ አሃ ስለዚህ ጠፍተህ እሱ ራሱ አካባቢ ነው ወስዶ ያስቀመጠ አሉ አባትየው ሰው ይስቃል ታውቃላችሁ ከዛ አንዷ እዛ ውስጥ ካለች ውስጥ ይሄንን ገጠመኝ ግን መምህር ተስፋዬ ቢሰማው ያቀርበዋል ትላለች የሚጠቅም ነገር ተቀኝቶ ይላሉ እናትየው ፍሬ ነገር አለው ብላችሁ ነው ይላሉ አይ በደንብ አዳምጡ ቆዩ አሁን ያለ ምክንያት አለ ውሃም ጭልኝማ አሉና ውሃ ተሰጣቸው ተግሞጠሞጡ ያንጫታቸውን ጫት በጣም እያኘኩ ነበር ያፋቸው ነው የጫት ምልክት ነበረበትና ተግሞጠሞጡ አፋቸውን አጣውና አሁን የሆነ የገባኝ ነገር አለ ሁላችንም ሶስት በሽታ አንድ አይነት በሽታ ሶስት በሽታ ሆኖ ሁላችንም ውስጥ አለ ልጆቼ ውስጥም እኔ ውስጥም አለ ይሄ ልጅ ደግሞ ድኛለሁ እያለ ነው ጸበል ተጠምቄ ምንድነው ሲተብሉ ሲጠይቅም አመቺሳኔን ብለው ጮኸን ያለው ጸበል ቦታ ላይ ልጆቻችን ደግሞ ሁሉም ለአመቺሳ ተሰጥተዋል
አሁንም ይሄ ልጅ ሊታከም ደግሞ ሲሄድ ይሄም ኩላሊት ታሞ ነበርና በጸበል ድኗል። ተገናኙ አንድ ሆስፒታል ላይ። ዶክተሮቹ ይሄን አስታውሱ። በመልካም እንዳይነት መስሏቸው ይሄ ነገር ተፈጸመ። ስለዚህ ምንድነው የምንጠብቀው? እየሰማችሁ ነው ልጆቻቸውን አሁኑን ወደ ጸበል እኔ ይሄው ትቻለሁ። ከፈለጋችሁ አቃጥሉት፣ ከፈለጋችሁ አምልኩት፣ አይመለከተኝም። ልጅ ጸበሉ ሰደኛሉ። ከዛ አባ ይወስዳሉ፣ ችግር የለውም ትድናለህ። አሟቻሉ ሁላችሁ ነው ማለት አዎ ትድናላችሁ፣ አመቺሳ ነው አለ። በቃ ልጁ ደስ ብሎታል። እኔ ከበሽታው ይልቅ እናንተን ስላገኙ ደስ ብሎኛል አለ። እኛ ደግሞ በአንተ በኩል እግዚአብሔር እዚህ ቤት ውስጥ ስለመጣ ደስ ብሎናል። የጠፋኸው ለዚህ ነው። አንደኛ ነገር አመቺሳ ሆነ ተወልደህ ቢሆንም ማን ነው በስለት ተወልደህ ቢሆንም ለአመቺሳ ብንሰጥህም ከስለቱ ከአመቺሳው በፊት በስለት ስለተወለድክ ተረክበዋል ተክለ ሃይማኖት። ስለዚህ አመቺሳው ስራ አልሰራም። አንዳንዴ ለታቦቱ መስጠት ጥቅም አለው የሚባለው ለዚህ ነው። ምንም እንኳን ለክርስትና አባትና ለክርስትና እናት ልጆችን ብንሰጥም በአሁኑ ሰዓት ግን ትክክለኛ ክርስትና እናትና አባት አለ ብዬ አላስብም። የሚያዋጣው ለታቦትና ለመላክ መስጠት ነው ብዬ ባልደመድምም ጥሩ ክርስትና አባትና እናት ከተገኘ ምንም ችግር የለውም ይሰጣል። በአስተማማኝ እጅ ላይ ሆኖ ግን ብዙ ያጋጠመኝ ግን በተሞክሮ ከጥናት አንፃር ከገጠመኞች አንፃር ግን በእውነት ነው የምላችሁ ለታቦት የተሰጠ ልጅ የሚጠበቀው። እውነት እኔ በጣም ብዙ አይቻለሁ። ግን የቤተክርስቲያን መዋቅር የተቃወምኩ አይደለም። አዎ ክርስትና እናትና አባት ያስፈልጋል። ይሄ ዝምድናን ያጠናክራል፣ ክርስትና ጉርብትናን ያጠናክራል። ለዛ ብለው ነው አባቶች ሶሻል ላይፍ ላይ በጣም ጠንካራ እንድንሆን አንዱ ያንዱ መንፈሳዊ እገዛ እንዲያስፈልገው ያደረጉልን። ግን የክርስትና እናት ራሷ ወይም የክርስትና አባት ራሱ ልጆቻቸው መናፍቅ ያደረጉበት ገጠመኝም ደግሞ አቅርቤያለሁ። የዛሬ 3 ዓመት መልሰው የክርስትና እናትና አባቶች ደግሞ ለክርስትና ልጆቻቸው መተት የሚያደርጉ አጋጥመውኛል። ደግሞ እንደገናም ደግሞ በዝሙት የክርስትና እናት የክርስትና ልጇንም ሆነ የክርስትና አባት የክርስትና ልጁን በመጥፎ በሆነ ልማዶች ውስጥ የከተቱ በሱስ ውስጥ የከተቱ አብረው ጫት የሚቀሙ ሁሉ አጋጥመውኛል። በጣም ብዙ አይነት የክርስትና እናትና አባቶችን አይቻለሁ። ስለዚህ ምንድነው ጥቅሙ? ክርስትና አባትና ክርስትና እናት ጥቅሙ በሃይማኖቱ ሲዝል በሃይማኖት ማጠንከር፣ ሲራብ ሲጠማ ና ብሎ ማብላት ማጠጣት፣ ሲራቆት ማልበስ፣ ቤተክርስቲያን ሄዶ እንዲቆርብ ማድረግ፣ እናትና አባቱ ቢሞቱ እንደ ልጅ ከልጅ ጋር ማሳደግ። ልጆች ካሉኝ እኔ ለምሳሌ የክርስትና ልጄን ሲራብ ሲጠማ ወይም ደግሞ በሃይማኖቱ ሲዝል ባየው ልመክረው ይገባል። መክሬው አስተምሬው ናብዬ ጠርቼ ተገቢው መንገድ ማሳየት አለብኝ። ህፃን ሆኖ ከሆነ አብሮ ከልጆች ጋር ማሳደግ፣ ትልቅ ሆኖ ከሆነ ደግሞ መምከር፣ መስመር ማስያዝ። አልሰማም ካደረግ ደግሞ የራሱ ምርጫ መከተል ነው። ግን የክርስትና እናትና አባት ትልቁ ግዳጅ ምንድነው? በሃይማኖት ያን ልጅ መስመር ማስያዝ ማለት ነው። ወደዚህ ጋር እንምጣና እኛ አባት ልጆቻቸውን አስጠንቅቀው ነው ገልማውን ያፈረሱት። ሁለተኛ ድጋሚ ይሄንን ገልማ ሰርቶ ያመለከ ሰይጣን ማህበርተኞች ውስጥ ገብታቸዋል። ይሄው በህዝብ ፊት ነው የምናገረው። ልጆቼ ያመቺሳ ልጆች ስለሆኑ መኪና የገዙት ቤት እንደዚህ ይሄ ሁሉ ነገር እንደገና ድጋሚ እንደዚህ ሀብታም የሆኑት በዚህ ምክንያት ነው። ይሄም ደግሞ አመቺሳ ነው። ዛሬ ሁሉ ነገር ገልጣለሁ ብሎ ተናገሩ። አባዬ ምን ሆነ ለምን ትናገራለህ? አይ በቃ አሁን ተክለ ሃይማኖት የሚባለው እኔን በደንብ አድርጎ አስተምሮኛል። ካፌ የወጣችውን ቃል ጠብቆ ልጄ ለቁም ነገር አብቅቶ እኔንም አስተምሮኛል። ከስንት ዓመት በኋላ አስቡት። 30 ዓመት በሉት 30 ዓመት 31 ዓመት ልጁ እድሜው በዛ እድሜ ስለሆነ ማለት ነው። እና በእውነት በጣም የሚገርም ነው። አባትየው መጠመቅ ፈልጋለሁ አሉ። ሰው ወደ የቤቱ ተበተነ። ገልማውን ወዲያው አፈረሱት። ና አሉና አፈረሱት። ልጁ ቤቱ አላደረም። ልጅቷም አብራ ከሱ ጋር ምን እጮኛ ነች ሲባል ጊዜ አይ ዶክተር ነች አለ። እሷ ነች እንዲያውም ያገናኘችን ማለት ይቻላል ብሎ ጊዜ ከዛ ግንባሯን ሰማት አባትየው። ልጅቷ በጣም ደስ አላት እና ማታ ተኝታ የኛን ትምህርት ስታዳምጥ ያደረችው እዛው እነሱ ቤት እና አብራ እዛው ደሩ ተብለው ማለት ነው። ከዛ ቤቱን ሲያፈርሱ ስላደሩ
ደክሟቸዋል። ጠዋት ተነሱ፣ ወደ ስራዋ ገባች። እሱም ወደ መጣበት ወደ ነበረበት ቦታ ተመለሰ። ከዛ አባቱን ጸበል ለማድረስ መጀመሪያ ስራ ማስፈቀድ አለበት። የገባበትን ስራ ገብቷል። 2 ወር ስራ እየሰራ ነበርና አባቱን ጸበል ይዞ ሄደ። ሁለት ወንድሞቹ ተከተሉት። እያሉ ትንሽ ተናደው ነበር፣ ተጣልተው ነበር። ለምን አባዬ በሰው ፊት አዋረደን፣ በሰው ፊት ለምን እንደዚህ ያደረገን ብለው ተናደው ነበር። ልጆቼ እና እኔ አይደለም ያዋረድኳችሁ፣ ሰይጣን ያዋረደን። ስለዚህ ስራችንን እንዲያውም በአደባባይ መናገራችን እፎይታ ይሰማናል። ሰው እኛን አይተው ተከትሎ መጥቶ እኛም የበለጠ በጣም ይወደናል። አሁን ንስሐ ገብተዋል፣ አሁን ቆርበዋል፣ አሁን የእግዚአብሔር ልጆች ሆነዋል ብለው እንዲያውም የበለጠ ይቀርቡናል። ስለዚህ ይሄን ነገር ውደዱት ብለው አባትየው ልጆቻቸውን ይቅርታ አድርጉልኝ ብለው ጉልበታቸውን ስመው ጎንበስ ብለው አባት ማለት ነው ጎንበስ ብለው ታርቀዋቸው ነው ጸበል መምጣት የጀመሩት አብረው። ሁሉም ጸበል ገቡ፣ ሁሉም አመቺሳ። እናትየዋ ብቻ ናቸው ያልጮሁት። ለምን? ዋና ቡና እያፈሉ ሲካድሙ የነበሩት፣ መንፈሱን ሲያመልኩ ሲያገለግሉ የነበሩት የአመቺሳ መንፈስ አከፋፋይ ወይም ደግሞ ወስደው ሲያስታቅፉም የነበሩት እሳቸውም ስለነበሩ ነው። ከዛም ደግሞ ከሀገራቸው ይዘው የመጡት ደግሞ ጨሌ አለ፣ አቴቴ ጨሌ። አይ ልጆቼን ይጨርስብኛል፣ አልጠመቅም፣ አልሄድም ብለው ቤታቸው ቁጭ። ጨሌውም እያለ እያመለኩትም በጎን ጸበሉ ሲባሉ በግድ ወስደው አስጠምቋቸው ነበር። ግን አይጮሁም፣ ዝም ብለው ተጠምቆ ነው የሚወጡት። ለምን ሲባል መንፈስ ስለሌለባቸው አይደለም፣ መንፈሱ እቤት ይቀመጣል። እሳቸው ተጠምቆ ሲመለሱ ይሰፍርባቸዋል። ተጠምቆ ከመጡ በኋላ የሚተኙ ሰዎች የሉም፣ ለጥ ይላሉ እንቅልፋቸውን። ከላያቸው ለመንፈስ ስለወጣ ነው፣ ስለሄደላቸው ነው። በሌላ ጎን ደግሞ ከተጠምቆ ከመጡ በኋላ እቤት ከገቡ በኋላ ራሳቸውን የሚታመሙ ሰዎች አሉ። ያ ምንድነው? እቤት ቁጭ ብሎ የጠበቃቸው መንፈስ ተጠምቆ ከመጡ በኋላ ስለሚገባባቸው ነው ማለት ነው። እና ተመልሶ ይገባል ማለት ለመንፈስ እኛ ልባችን ዝግጁ ነው ማለት ነው። ሬዲ ነው፣ መንፈሱን ለማስተናገድ ዝግጁ ነው ማለት ነው። ልባችን ለእግዚአብሔር አልቀናም ማለት ነው። እና እኚህ እናት እንዳስቸገሩ አሁንም አሉ። ጨሌ አልጠልም ብለው ልጆቹ እንኳን ለቅዱስ ቁርባን በቅተው ማለት ነው። ይሄ ልጅ ጠፍቶ የተገኘው ልጅ አባቱንም ወንድሞቹንም እህቶቹንም ጨምር ማለት ነው ከባዕድ አምልኮ፣ ከሰይጣን አምልኮ፣ ከኢሉሚናት ከሰይጣን ማህበረተኞች አስወጥቶ መጽሐፍ ቅዱስ እንዲማሩ አድርጎ አሁን ከሱ በላይ ናቸው። በተለይ ሴቶቹን ባተውት ቀና ብለው ሰው ያዩ ነጭ በነጭ ለብሰው ሲያስቀድሱ አብረው ሲሄዱ መንታን የሚመስሉት መልካቸው ይሄዳሉ ይመጣሉ። እንደነሱ ክው የሚል የለም፣ ቤተክርስቲያን የሚመላለስ የለም። በጣም ጎበዞች ሆነዋል አሁን። ለምን ሲባል ክርስቶስ ነካቸው። እሱ ብቻ ይንካቸው ብቻ። በቤት ውስጥ ያለው መንፈስ ይነቃበት። እንዴት ያሰቃያችሁ እንደነበር ይታወቅበት። ጫፍ ካገኘ የሰው ልጅ በጣም ረጅም መንገድ መሄድ ይችልበታል። በኃጢአትም ቢሆን በጽድቅ ይችልበታል። እና የሰይጣን ማህበርተኛ ሆናችሁ፣ ግብረሰዶም ሆናችሁ፣ ሌዝቢያን ሆናችሁ ከኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮና ከስርዓቷ የወጣችሁ ሰዎች ቤተሰቦቻችሁን ቼክ አድርጉ፣ ራሳችሁን ቼክ አድርጉ። ለዚህ ኃጢአት የተዳረጋችሁት በዚህ የዛር መንፈስ ምክንያት ነው። ከዛም ደግሞ ዛር መንፈስ እንኳን እናንተ ቤት ውስጥ ባይኖርም እንኳን ይሄ ዛር መንፈስ ያለባቸው ሰዎች በቡዳ በልተዋቸዋል፣ በልጅነት ይሁን በአዋቂነት። የነዚህ ሰዎች መንፈስ በቡዳ ሲበላችሁ የነሱን ባህሪ ነው የምታስተናግዱት። እንደነሱ ነው የምትሆኑት፣ እንደሆኑት ነው የምትሆኑት። ለፈቃዳቸው ፈቃደኛ ነው የምትሆኑት፣ ለስሜታቸው ፈቃደኛ ነው የምትሆኑት። እና ይሄ ቤተሰብ የዳነው ይሄ ልጅ በመጥፋቱ ምክንያት ነው ማለት ይቻላል። ባይጠፋ ኖሮ አብሮ ይጠፋ ነበረ። ጻድቁ አባታችን አቡነ ተክለ ሃይማኖት በረከታቸው ይደርብን። እኔ ይሄን ነገር እንድናገር የሚያስገድደኝ ሁለት ነገር አለ። በጨነቃችሁ ሰዓት የምትጸልዩት ጸሎት ምን ያህል ኃይል እንዳላት መጀመሪያ እንድታውቁ። በጣም ጭንቅ ሲሆንባቸው አንዳንድ ሰዎች ምንም እንኳን ሙስሊም ኦርቶዶክስ ምንም ይሆኑ እውነተኛው ፈጣሪ ባክን አንተ አለ የተባልከው ሰማይ ላይ ያለው ሲሉ ይሰማቸዋል። የሚገርማችሁ ለምን በጭንቅ ሰዓት ሃይማኖት በራሱ እንትን ይልና ያልፍና ወደ እውነተኛው ፈጣሪ እንደ ራሔልን ባይደርሳል ሰባቱ ሰማይ ሰንጥቆ ሄዶ እግዚአብሔር ጋር ይደርሳል። ጸሎታችን እንባችን ማለት ነው። የከዳም ቢኖር አውሊያ የሚመለክበት ቃልቻ የሚመለክ ጠንቋይ ቤት ውስጥ ሆኖ እንኳን የሚጸልዩትን ጸሎት ይሰማል እግዚአብሔር። ለምን ሲባል ጠንቋይ ቤት ውስጥ ሆኖ
አሁን ቡና ከዚህ ታቅርቢያለሁ ቡና እያፈላች ባለ 2-3 ጡት ጀበና ቡና እየቀዳች እግዚአብሔርን ተጣራ የነበረች ሴት ነበረች። ለጠንቋዩ ቡና እያፈላችለት እግዚአብሔር ሆይ የለህም ሰው ላይ እንደዚህ ሲደረግ አትፈርድም እያለች ይሰማታል። ከልቧ ነበር የምትጸልየው። ይሄን ቤት አታፈራረስም። የእውነት ያ ቤት ፈራረሰ። ጠንቋዩ አይሞት አሟሟት ነው የሞተው። ትል በትል ሆኖ እግዚአብሔር ነው የሚሰራው። በአንደበት ላይ ያለው ኃይል ከባድ ነው ቤተሰቦቼ። የአፍህን ፍሬ ትበላለህ እኮ የሚለው ይሄን ነው። ኤልያስ ምንድን ያለው የተወለደውን በእሳት ክርታስ ስለሆነ ከሰማይ እሳት ወርዳ እነዚህን 50ዎቹን ትብላ ሲል እሳት ከሰማይ ወርዶ 50ዎቹን ትበላ ነበር። 3 ጊዜ ነው ያደረገው። ሰማዩን የለጎመው በቃሉ ነው። ኤልያስ ብዙ ጊዜ ስራ ሰርቷል። በመጽሐፍ ቅዱስ ውስጥ ብዙ በቃላቸው ስራ የሰሩ አባቶች አሉ። ኃይልን የፈጠሩ አባቶች አሉ። በሰው ላይ ያለውን በሽታ ያስወገዱ፣ አጋንንትን የገዙ፣ አጋንንትን ያንበረከኩ በቃላቸው በቃል ብቻ ስራ የሰሩ በጣም ብዙ ቅዱሳን አሉ። እንደገና ደግሞ በተቃራኒው በቃል ብቻ ብዙ ሰዎችን የረገሙ ያሟረቱና በርግማንና በሟርታቸው በጥላወጊነታቸው ይሁንብህ በማለታቸው በክፋት በማሰባቸውና በመናገራቸው የሆነባቸው ሰዎች አሉ። ቃል እንደ ተረካቢው ነው። ሰይጣን ከተረከበው ያስፈጽማል፣ መላእክት ከተረከቡትም ያስፈጽሙታል። እናንተ ፍሪ ዊል ወይም ነፃ ፈቃዳችሁን ለማን ነው የሰጣችሁት? በእናንተ ላይ ሆኖ ቃልን የተናገረው እግዚአብሔር ነው? መላእክት ናቸው ወይስ እርኩስ መንፈስ ነው? እኔ ላይ አይሰራብኝም በእኔ ላይ ኃይል የለውም ብለን ስንናገር በአፋችን ነው ወይስ በልባችን ነው ይሄን ቃል የተናገርነው? አዎ ኃይል የለውም ብሎ ልባችሁ ነግሯችኋል? አዎ በእኔ ላይ ሰይጣን ኃይል በአፍ ዝም ብለህ ትለፈልፋለህ እንጂ ዝም ብለሽ ታወሪያለሽ እንጂ ኃይልም አለው። ባለፈው እንደዚህ አላደረገሽም አይልህም ልብህ ወይም ኃይልሽም ለይምሰል በሰው ፊት አረ እኔ ስልጣን የለውም እኔ ላይ እያልሽ በልብሽ ግን ደህና አድርጎ ያንደባለለሽ ጊዜ የለም። ለይምሰል ለሰው ፊት ግን እንደማይነካሽ የምትናገርበት ጊዜ ኖሮ ማለት ነው። እና አንዳንዴ ቃል ከአፍ ላይ የሚመጣው ቃል ሳይሆን ልብ ውስጥ ያለውን ሐሳብ ነው ወደ አፍ የምናመጣው። በልብ መዝገብ ውስጥ ያለውን ነው ወደ አፍ የምናመጣውና ቃል ስለ አፍ ላይ ያለውን ብቻ ማለት አይደለም። በልብ የታሰበው በአፍ የተነገረው ማለት ነው። እና ሁለት ነን የሰው ልጆች በጣም ከባዶች ነን። እሺ በልባችን ያሰብነውን ነገር በሙሉ ምንናገር ሰዎች ነን ወይስ በልባችን ያሰብነው ሌላ በአፋችን ምንናገረው ሌላ ከሆነ በአፋችን እንድንናገር ያደርገን ማን ነው? የአፋችን ቃል የማን ነው? የልባችን ሐሳብ የማን ነው? የት ጋር ነው ያለነው? አይምሮ ላይ ነው? ህሊና ላይ ነው? ልብ ላይ ነው ያለነው ወይስ አፍ ላይ ነው ያለነው? እኛነታችን ምኑ ጋር ነው ያለው? አያችሁ? ስለዚህ ልጆቻችን በሙሉ አመቺሳ ይሁኑ ብለው የወሰኑበት ቃላቸው አመቺሳ ሆነዋል። ለአንተ ይሁኑ ተብለዋል። ለአንተ ለሱ ሆኑ፣ ለመንፈሱ ሆኑ። የሚገርማችሁ ሰይጣን ማህበረተኞች ቦታ ላይ ሄደው ምንም የፈጸሙት ነገር የለም፣ ያደረጉት ነገር የለም። የተሰጣቸው ገንዘብም በራሱ የድርጅቱ ዋና አቀንቃኝ እንዲሆኑና ገንዘብ እንዲመጣ ነው አባላት እንዲበዙ ለማድረግ ነው የመለመሏቸው እንጂ አባል ሆኖ አይደለም። ማለቴ ዋና ነው ያደረጓቸው፣ ወስደው አባላት መልማይ ነው ያደረጓቸው። ዝም ብለው ሀብታም አላደረጓቸውም። ስለዚህ የዛ የተባለለት ድርጅት የሰይጣን ማህበረተኛ ተብሎ የተባለው ድርጅት አስፋፊዎችና አቋቋሚዎች ከአቋቋሚዎች ውስጥ ዋናዎቹ ሆነው የነበሩ ሰዎች ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን መጥተው ተጠምቀው ዛሬ ላይ ሆነው ያዛ የነበሩበት ቦታ ሲያስቡት ምን ያህል ሰው እየጠፋ እንደሆነ ሲናገሩ ያሳዝናል። አረ መምህር ብዙ ሰው እየጠፋ ነው እንዲህ ዝም ብሎ እኮ የሚደውሉት በፌስቡክ ስልክ ቁጥሬ ለቅቄ አለ አንዱ ከወንድማቾች ውስጥ አንዱ ስልክ ቁጥሬ ለቅቄ ይደውላሉ። በቃ መሆን እንፈልጋለን ችግር የለውም በቃ ይሁን እንዴ ሁሉም አንድ አይነት ነገር የሚናገሩት። እኔ ምን ድሮንስ መቼ እንትን አልኩና ምን አረገልኝና በጣም ብዙ ምን አረገልኝና ነው የሚሉት። እግዚአብሔር በህይወት መኖራቸውን መቆየታቸውን ራሱ እንደ ዋጋ እንደ ቸርነት አይቆጥሩትም። እና ይደውላሉ ብዙ ሰዎች። የሚደውሉት ግን ባለማወቅ ይመስለኛል። አሁን ሲያስበው ባለማወቅ ነው። ዝም ብለው ነው የሚደውሉት። በቃ ወጣቶች ተማሪዎች ምናምን ዝም ብለው አባል መሆን ይፈልጋሉና ይደነግጣሉ አለ። አሁን ይሁሉ ሰው አባል ሊሆን ነው ምንድን ነው እሱ? እና አሁን ላይ ሳስበው የባዕድ አምልኮ እምነት ተከታይ ልጆች
በጣም በጣም የዚህ ነገር አባል እየሆኑ ነው። አልሸሹም ዞር አሉ። እዛው ዞሮ እናታቸውም ጠንቋይ ቤት የምትሄደው ሰይጣን ጋር፣ አባታቸውም ደብተራና ስር ማሽቀጠል በጣሽ ነው ከሆነ በቃ እነሱም ልጆች እንደዚህ ነው የሚሆኑት። ተመሳሳይ ነገር ነው የሚሆነው። አባል ነው የሚሆኑት። ለምሳሌ ለተዋርሶ ብሎ ጨለማ ክፍል ውስጥ ተቀምጦ ቀዳዳ እንዳይኖር ብርሃን እንዳይገባ በጨለማ ውስጥ ቁጭ ብሎ ሰይጣን እንዲዋረሰው የሚፈልግ ሰው እንዴት ነው የሰይጣን ማብተኛ የማይሆነው? እዚህ ጋር እኮ ፈቅዷል እኮ ለውቀት ላብሾ ለግርማ ሞገስ ምናምን ብሎ ሰይጣንና አሃቤ ብሎ ከተዋረሰው ጫካ ሄዶ ሰይጣንና ብሎ ገብቶ እንዲገባለት ከተዋረሰው እዚህ ጋር የሰይጣን ማብተኞች የማይሆንበት ምክንያት ምንድነው? የሱ ሰውዬ ልጆችስ ደግሞ ለምንድን ነው የማይሆኑት? ያው ነው በፍቃድ የመጣ መንፈስ ነው እዛ ቤት ውስጥ ያለው። በየቀኑ ለሴቶች መስተፋቅር የሚሰራ ከሆነ መተት የሚሰራላቸው ከሆነ የገበያ የስልፈተ ወሲብ የምናምን እያለ የዕቁብ የሎተሪ እያለ የሚሰራላቸው ከሆነ ይሄ በፍቃድ እዚህ ቤት ውስጥ የሚሰራ መንፈስ እዛ ቤት ውስጥ ያሉትን የሰውየው ልጆች የማይቆራኝበት ምክንያት ምንድን ነው? እና ልናስተውል ይገባል። በጣም በጣም ጥንቃቄ የሚያስፈልገው ነገር ልጆቻችሁ ከእጃችሁ ካመለጡ እናንተ ምን አድርገው ነው ልጆቻችሁ ያመለጧችሁ? ምን አድርጋችሁ ነው? ምን ልጆቻችሁ ላይ እርምጃ ወስዳችኋል? ታመው በነበረ ትምህርት አልገባ ሲላቸው፣ ስራ እምቢ ሲላቸው፣ ትዳር እምቢ ሲላቸው ለልጆቻችሁ ምን አድርጋችኋል? የት ሄዳችኋል? ያ ነው ልጆችን ዛሬ መናፍቅ ከፈለገ ሌላ እምነት ኤቲስት፣ ፓጋን፣ ዱርዬ፣ ጫትቃሚ፣ አጫሽ የሚያደርጋቸው ያ ነው። ሌላ ማንም አይደለም። ሐሺሽ ይወስዳል? አዎ ያ ወሰንገላ ነው። ጫት ይቅማል? አዎ ወሰንገላ ነው። መጠጥ ይጠጣል፣ ራሱን ጥሏል፣ ጸጉሩን ይጠቀልላል። ቤት ውስጥ ዱርዬ ነው። ተርዚና ወጥሮ ጉንጩን ወጥሮ ጫቱ እንደዚህ ይዞ ቤት ይገባባችኋል። እናንተ ፊት አይሰማችሁም። አቃ ወሰንገላ ነው። ወሰንገላ በቤታችሁ ውስጥ አይ እኛ ካልተመለከም ብትል ከሆነ በዘር ያልፋል። ወይም ደግሞ ወሰንገላ መንፈስ ያለባት ሴት በቡዳ በልተዋለች፣ ወይ ሕፃኑ ነው ወሰንገላ መንፈስ ያለበት ሰው በቡዳ በልቶታል፣ ወይ ወሰንገላ መንፈስ ያለባቸው ሰዎች መተት መስተፋቅር ሲያደርጉ ወይም ደግሞ እዛ ቤት ውስጥ የሆነ ነገር ሲያደርጉባችሁ ምቀኛ ሲሆኑባችሁ ያ ወሰንገላ ልጆቻችሁ ላይ ያርፋል። አንዳንዴ ግቢ ውስጥ የሚወረወሩ ኮተቶች መተቶች ለልጆች ላይ ያርፋል። ከዛ የዛ ነገር ተጠቂ ይሆናሉ። አስታውሳለሁ አንድ እናት ልጆቿ ግንኙነት ያደርጋሉ እህትና ወንድም ማለት ነው። እና ደረሰችባቸው። በጣም ተናደደች፣ ቀጠቀጠቻቸው። ግን እሷ ደግሞ መተተኛ ናት እና ጎረቤት ላይ መተት ታደርጋለች። በጣም የሚገርማችሁ ነገር በጣም ጨዋዎች ናቸው መተት የተደረገባቸው ሰዎች። በጣም የቤተ ክርስቲያን ልጆች ናቸው ማለት ሄደው ያገለግላሉ ማሳየው። በጣም መንፈሳዊ ናቸው፣ ጥሩ ልጆች ናቸው፣ በጣም ስነ ስርዓት ያላቸው እና መተት ወረወረችባቸው እዛ ግቢ። በዛው መተቱን በወረወረችበት ወር ውስጥ ማለት ነው። ግን መተቱ የተወረወረው በሌላ ጉዳይ ነው፣ በሌላ በትልልቆች ሰዎች ጉዳይ ነው መተቱን የወረወረችውና ችግር እንዲፈጠር ነው የፈለገችው። ግን ጎን ለጎን ከችግሩ ጎን ለጎን ምን ይዞ መጣ? ልጆቿ በዝሙት እንደወደቁ ሁሉ የዚህችም ሴትዮ ልጆች በዝሙት ወድቀው ሁለቱ ችግር ተፈጥሮ ሰማች። መተት የተወረወረባቸው ቤተሰቦች ማለት ነው። ልክ እዚህ ቤት ውስጥ ያለውን ኃጢአት እዚህ ቤት ደገሙ፣ እዚህ ቤት ውስጥ ያለውን ኃጢአት እዚህ ቤት ውስጥ ደገሙ። የሚገርመው ነገር አንድ አይነት ሆነ። ለምን? መንፈሱ ከዚህ ቤት መጥቶ እዚህ ቤት እንደዛው ነው መስራት የሚፈልገው። ማን ነው ሲባል ጠቋር ነው። ጠቋር እዚህ ቤት ይመለካል። አዎ ጠቋር ምን ያደርጋል? እህትና ወንድም ወይም አባትና ልጅ ወይም እናትና ልጅ ወይም ደግሞ ዘመድ አማቾች ወሲብ እንዲፈጽሙ ያደርጋል። አዎ እዚህ ቤትም መጥቶ ልክ እንደዛ ነው ያደረገው። ግን እንዴት ኃይል አገኘ ሲባል እነዚህ ልጆች በዝሙት እንዲወድቁ ገፋፍቷቸዋል ማለት ነው። ቤት ነው የሚውሉት ማለት ነው። ገብቷል፣ ተወርሯል መንፈሱ። በቻለው መጠን ያክል ኃጢአቱን ለማስራት ጥረት ያደርጋል። በዚህ ልክ እንኳን መተት ተወርሮ ጨዋ የሚባሉ ልጆችን በዝሙት የሚጥል ከሆነ እየጾሙ እየሰገዱ እየጸለዩ ያሉ አባቶችንስ እንዴት አይፈታተንም? እና ገዳም ያሉ አባቶችን እኮ በዝሙት ይጥላል። 40 ዓመት የዘጋውን አባት እኮ በዝሙት ጥሎታል ይባላል። እኔ ያነካኝም ስንለኛ ሰንበት ተማሪዎች ወይ አገልጋይ ሰው እንትኑ ምድረ ቲክቶከርና ዩቲዩበር የማህበራዊ ሚዲያ እንትኖች ጀግኖች አይነካኝም። 40 ክንድ ከኔ ይርቃል። እንዴት የክርስቶስ ልጅ ሆነ ስጋው ደግሞ ተቀብለ አጋንንት አለብኝ እንዴት ትላለህ ይላሉ። አንድም ቀን ግን ስንክሳሩን አንብቦት አያውቁም። አንድ ቀን የአባቶቻችንን ገድል አንብቦ አያውቁም። ገዳም ያሉ ማሪሳቅን፣ ፍሪክሲዮስን፣ አረጋዊ መንፈሳዊ የመጽሐፈ መነኮሳትን እንኳን አንብቦ አያውቁም። እንዴት ሰይጣን እንደሚፈትን እንዴት እንደሚያንደባልል መጥቶ እንዴት እንደሚፈታትን አባ አንጦስ፣ አባ መቃርስ፣ አባ ጳውሊ እነዚህ አባቶቻችን በአጋንንት እንዴት እንደተፈተኑ እኮ ይናገራል ታሪካቸው። ስለዚህ መንፈስ የሰው ልጆችን እንኳን አምልከውት
ባይፈልጉትም እንኳን አንፈልግም ብለው 40 ዓመት ዘግተው እንኳን መጥቶ አንኳኩቶ ሴት ተመስሎ ወንድ ተመስሎ እንጨት ፈላጭ ወይ ደግሞ አጥር እንትን መነኩሴ ወይም ደግሞ ገዳም መጥቶ ባት የታመመ ሰው መስሎ መጥቶ ብዙ ነገር እንደሚያደርግ ከመጽሐፍቶች ተምረናል ማለት ነው። እና ይሄን ቤት የፈወሰ ይሄን ቤት የማረ እግዚአብሔር ሁላችንም ይማረን። እናትየዋን ጨሌ አስጥሎ እግዚአብሔር ደግሞ ለንስሐ እንደሚያበቃቸው ተስፋ አድርጋለሁ። ይሄን ገጠመኝ ይሰማሉ፣ ሰምተው እንደሚደውሉልኝ ተስፋ አድርጋለሁ። ልጆቼን እንዳይገልብኝ ብለው ነው፣ ፍርሃት ይዟቸው ነው። ተው እረፉ፣ እኔ ረግማቸዋለሁ፣ ይሄን ጨሌ ከጣላችሁ ተረግማቸዋለሁ እያሉ እያስፈራሩ ነው ያሉት። ጨሌውን ብንጥለው የእሳቸው እርግማን አይደርስም። ምክንያቱም ጨሌው ሲጣል ጸበል እየረጨ ነው። ግን መጀመሪያ ፈቅደው ነው መሆን ያለበት። ሳይፈቅዱ ጨሌ መጣል የለበትም። ጨሌው ቢጣል ዕቃ ነው የተጣለው፣ መንፈሱ እሳቸው ውስጥ ነው ያለው። ጨሌው እኮ እንደ ራውተር ነው። ለምሳሌ ይሄ የዋይፋይ ራውተር አለ አይደል? ዋይፋይ ራውተር ነው። ይሄ ዋይፋይ 5 ሰው ያስጠቅማል ከተባለ ገንዘብ ተሞልቶበታል፣ አበራዋለሁ፣ 5 ሰዎች ይጠቀሙበታል። እዚህ ቤት ኔትወርክ ለመኖሩ ምልክቱ ይሄ ራውተር ነው እንጂ ይሄ አይደለም ስልካችን ውስጥ የሚገባው። ስልካችን ውስጥ የገባው ምኑ ነው? ከዚህ ዋይፋይ የተነሳው በዚህ ዋይፋይ ውስጥ ያለው ይሄ የተነገረው ከቴሌ የመጣው የተሰጠን ቁጥር ኮድ ኔትወርክ ነው ማለት ነው ስልካችን ውስጥ ያለው እንጂ ይሄን ከተን አይደለም። ስሙ ዋይፋይ ነው። አዎ ጨሌ እንደ ጨሌ ውሰዱት። ጨሌ ቤት ውስጥ ተቀምጧል፣ ግን በጨሌው ላይ ያረፈው መንፈስ ነው ከኛ ጋር አብሮ የሚሰራው ወይም ከሰዎቹ ጋር አብሮ የሚሰራው ማለት ነው። እና ጨሌው ተጣለ አልተጣለ ለውጥ የለውም። ጨሌ ይሄንን ዋይፋይ እዛ ጋር ባረገው ምን ብለው ለውጥ የለውም ማለት ነው። ስልካችን ላይ ነው ኔትወርክ ያለው። እና መናፍስቱ ሴትዮዋ ሲከዱት ነው የሚከዳው። ጉልበት የሚያጥረው ኃይል የሚያጥረው እሳቸው ሲከዱት ነው። አልፈልግህም ሲሉት የዛን ሰዓት ጉልበቱ ይደክማል ማለት ነው። ለዚህ ነው ደካማ ሲሆን የዛን ጊዜ በረታለሁ ያለው ቅዱስ ጳውሎስ። ስደክም ያን ጊዜ በረታለሁ ያለው። እና በስግደት በጾም በጸሎት ደክመን ስጋችንን ገርተን አለዝበን ለነፍሳችን እንዲገዛ አድርገን ስጋችን ማለት ነው ለነፍሳችን እንዲገዛ አድርገን ከነፍስ ጋር አብሮ መንግስተ ሰማያትን እንዲወርስ እየተባበር ነው። መስገድ መጾም መጸለይ ትልቁ ጥቅሙ ይሄ ነው። ስጋ አብሮ ከነፍስ ጋር ገነትን እንዲወርስ። አለበለዚያ ነፍስ ብቻዋን ገነትን አትወርስም። ነፍስ ብቻዋን መንግስተ ሰማያትን አትወርስም። ትንሳኤ ስላለ ስጋ ሲነሳ ንጹህ ሆኖ መነሳት ያለበት። ያለ ስጋ ደግሞ ነፍስ ንጹህ ልትሆን አትችልም። ስጋ ሲሰግድ ስጋ ሲደክም ነው። ለዚህ ነው መንግስተ ሰማያት በብዙ ድካም የምትገኘው በሐዋርያት ስትነገር። ለዚህ ነው ብዙ ሰዎች መጾም መጸለይ መስገድ በተለይ መናፍቃን ፕሮቴስታንቶች ማለት ነው እኔ አንዴ ድኛለሁ ጌታ አንዴ ሞቶልኛል ይላሉ። አዎ አንድ ጊዜ መዳን ተፈጽሟል። ከዛ በኋላ ያለው መዳን ግን እኛ ነን የምንፈጽመው። ሁል ጊዜ መመስላት ምሳሌ አለች። ክርስቶስ ካዳነ በኋላ መንገዳችንን ይዘን ምን ሄደው እኛ ነን። የከፈተልን መንገድ ይዘን ምን ሄደው እኛ ነን። እሱ መጥቶ ገነትን ከፈተልን። ወደ ገነት ለመግባት ግን እርምጃ መጀመር አለብን። ጉዞ እሱ ነው ተግባራዊ ክርስትና ማለት። ለምሳሌ ይሄ ቁልፍ አለ እና ደጋግሜ የምናገረው ማለት ነው እኔ ለልጄ ለዘቢብ ግራጁዌት ስታደርግ የመኪና ስጦታ ልሰጣት ፈለኩ ያርግላትና እና ህዝብ በተሰበሰበበት በቤት ውስጥ ይሄው እንኳን ደስ ያለሽ ኮንግራ ይሄን በሰጣት ይሄን ስታይ ምን ትዝ ይላታል? ወይ ቤት ነው ወይ መኪና ነው። ምንድነው አባዬ ስትል መኪና ነው እላታለሁ። ይሄን ቁልፍ ስታይ መኪናው ነው ባይብሎ ውስጥ የሚሳለው። መኪናው ግን እዛ ቤት ውስጥ የለም። ከዛ በጣም ህዝቡ ደስ ይለዋል። ፕሮግራሙ አለቀ። መኪናውን ያስቀመጥኩት ናዝሬት ነው። ሄደሽ ከናዝሬት መኪናውን አምጫት እዛ ያስቀመጥኳት። ስለዚህ እንኪ ቁልፉን ብዬ ሰጣታለሁ። መኪናው ጋር አልደረሰችም። መኪናው ግን የሷ ነው። የሷ ለመሆኑ ማረጋገጫው ቁልፉ ቢሆንም ቁልፉ ግን መኪናው ጋር መድረስ አለበት ብቻውን ይሄ ስለማይነዳ። ይሄ ማለት ማተብ ማለት ነው። ቁልፉ ማለት ማተብ ነው። ወደ መኪናው መሄድ አለባት መኪናውን ለመዘወር። ወደ መኪናው ለመሄድ ደግሞ በሌላ ሰው መኪና ነው የምትሄደው። በእግሯ ትሄዳለች፣ ትራንስፖርት ታወጣለች፣ ዋጋ ትከፍላለች። ቁልፉ ከተሰጣት ቦታ ተነስታ ወደ መኪናው ለመሄድ የምታደርገው ሂደት ነው ክርስትና ውስጥ ያለው ተግባራዊ ክርስትና ማለት። ኦሬዲ መኪናው የሷ ነው፣ ግን ወደ መኪናው አልሄደችም። ወደ መኪናዋ ሄዳ ደግሞ አግኝታት ከፍታ አስነስታ መኪና ተለማምዳ
ከዛ በኋላ ደግሞ ይዛ መጣ ራሷ እየሾፈረች የሚሆን ተጨናሚ ምጣ ብቻ መኪናው የራሷ ሆኖ መዘወር እስክትችል ድረስ ገና ምን እያደረገች ነው? ተግባራዊ ክርስትና ወይም ደግሞ ተግባራዊ ሹፌር እየሆነች ነው ማለት ነው። እየተለማመደች ነው ለመዘወር። ልክ ስትችል የዛን ሰዓት እየዘወረች የምትፈልገው ቦታ ትሄዳለች። ክርስትናም እንደዛ ነው። ቁልፉ የክርስቶስ የማዳን ኃይል ነው። ቅዱስ ቁርባን ሊሆን ይችላል ወይ ደግሞ ማተብ ሊሆን ይችላል፣ ወንጌል መጽሐፍ ቅዱስ ሊሆን ይችላል ቁልፉ። ወይም ደግሞ ከዚህ በኋላ የገነት በር ተከፍቷል፣ ዓመተ ምህረት ሆኗል፣ ዓመተ ፍዳ አልፏል የሚል ነው ቁልፉ። ከዛ በኋላስ በቃ ቁልፉን ይዞ ብቻ ነው መኪና ላይ ብሎ ማለት ይቻላል። ቁልፉን ይዛ የታለ መኪናሽ ትባላለች። ይሄው ለማለት መኪናው ጋር መሄድ አለባት፣ መኪናው መምጣት አለበት፣ መሾፈር እስቲ ንጁ ስትባል መንዳት አለባት። እና ክርስቶስ ያደረገልን ምንድነው? በእጃችን ላይ የህይወትን ቁልፍ ነው የሰጠን። አንዱ ነፃ ፈቃዳችን ነው። እምነት፣ ተስፋ፣ ፍቅር የሚባሉት እነዚህ ናቸው። እነዚህ ሶስቱ በልባችን ውስጥ መኖር አለባቸው። እምነትም፣ ተስፋም፣ ፍቅርም። አለበለዚያ ገነት መንግስተ ሰማያትን መውረስ አንችልም። እና ብትችሉ ማለት ነው በህይወታችን ውስጥ የሚመጣብን ነገር በሙሉ በተግባርና በሩጫ ነው የምናገኘው። በተግባር ዝም ብሎ ተቀምጦ የሚመጣ ነገር የለም። እስቲ እዛ ጋር ደግሞ ያጠምቋባታሉ፣ እዚህ ጋር ደግሞ የሆነ ጸበል ፈልቋል በሚለው ብቻ ሳይሆን እቤት መድከም ያስፈልጋል፣ መፍጋት ያስፈልጋል፣ መስገድ ያስፈልጋል፣ ሰዓቱን ጠብቆ ለጸሎት መነሳት፣ የእንቅልፍ ሰዓታችሁን ማስተካከል። ዝም ብሎ ቲክቶክ እያዩ 5 ሰዓት 4 ሰዓት ድረስ አምሽቶ ከዛ የጸሎት ሰዓትን መስረቅ አይደለም። በቃ በስርዓቱ ከስራ እንደመጡ ራት መብላት ካለበት ተበልቶ ካልሆነ ደግሞ እንደመጡ ጸሎት አድርጎ ራት በልቶ በጊዜ መተኛት። ለምን ጠዋት 11 ሰዓት ወይም ደግሞ ለጸሎት ጊዜ ለመነሳት ጸሎት አድርጎ ደግሞ ወደ ስራ መሄድ። ከልኩ አያልፍም። እስከ ዛሬ ድረስ ቲክቶክ ከተጀመረ እንግዲህ 7 ዓመት ምናምን ሆኖታል። ቲክቶክ ከተጀመረ በኢትዮጵያ እንኳን አሁን ምን አመጣችሁ? ምን አተረፋችሁ? ቲክቶክ እያያችሁ ያልቃል ቪዲዮ ዝም ብሎ ነው የሚያልፈው። ይሄድ ነው ስልኮች አጁ ካላለቀ በስተቀር ዝም ብሎ መሄድ ነው። የዓለምን ቪዲዮ ሁሉ ስታዩ ነው የምታድሩት። በቃኝ አይልም። ምን አመጣን? ምን አተረፍን? እንዲያውም አጎደልን እንጂ። ያጎደለው ምንድነው? የእግዚአብሔርን ቃል የእግዚአብሔርን ጊዜ ሰርቀናል። የጸሎት ሰዓታችንን ሰርቀናል። ከነፍሳችን ላይ ለእግዚአብሔር ከምንሰጠው ጊዜ ላይ ሰርቀን ከነፍሳችን ላይ አጉድለናል። በረከትን አጉድለናል። ሰላማችን፣ ፍቅራችን አጉድለናል። ከቤተሰብ ጋር ያለው ፍቅር ራሱ ጎሏል ስልክ በመያዝ እና ቢቻል ማለት ነው ቢቻል ስርዓቱን ጠብቆ መሄድ የሚቻለው በቃ ቁርጥ ውሳኔ በመወሰን ነው። ከዚህ በኋላ እንደዚህ ነው ማለት ያለብኝ ብሎ የሆነ ውሳኔ መወሰን። ሁሉ ነገር ከልኩ አያልፍም። ምንም ያመጣሁት ነገር የለም። ስልኬን አበላሸው ወይ እንደዚህ ሆንኩኝ ምናምን ጃገቴን ሰበርኩ ጎባጣ ሆንኩኝ ወይም ደግሞ አይኔን አሳመምኩኝ እንጂ ምን የሚያተርፉት ነገር የለም። አዎ ኢንፎርሜሽን ደስ ይላል። የሆነ ሰዓት ላይ ታክሲ ውስጥ ምናምን ልታዩት ትችላላችሁ። ከዛ ውጪ ግን ብዙ ማስለመድ አያስፈልግም። ስብከት ማዳመጥ፣ ሲሆን መዝሙር ማዳመጥ፣ በዚህ ነገር መገልበጥ ያስፈልጋል። እግዚአብሔር ይሁነን። ሰላም ሁኑ። በግራና በቀኝ ጠላት ቢከበንም በፈተና እነሱ ጋር ካሉት እኛ ጋር ያሉት ይበልጣሉና አንሸበር በእምነት እንጽና የቀደመች ተዋሕዶ ናትና። በግራና በቀኝ ጠላት ቢከበንም በፈተና እነሱ ጋር ካሉት እኛ ጋር ያሉት ይበልጣሉና አንሸበር በእምነት እንጽና የቀደመች ተዋሕዶ ናትና። በግራና በቀኝ ጠላት ቢከበንም በፈተና
እነሱ ጋር ካሉት እኛ ጋር ያሉት ይበልጣሉና አንሸበር በእምነት እንጽና የቀደመች ተዋሕዶ ናትና። በግራና በቀኝ ጠላት ቢከበን በፈተና እነሱ ጋር ካሉት እኛ ጋር ያሉት ይበልጣሉና አንሸበር በእምነት እንጽና የቀደመች ተዋሕዶ ናትና። በተዋሕዶ በደሙ ገዝቶናል በተዋሕዶ ሕይወት አግኝተናል በተዋሕዶ ድንግልን ሰጥቶናል በተዋሕዶ ዘላለም ከብረናል። በግራና በቀኝ ጠላት ቢከበን በፈተና እነሱ ጋር ካሉት እኛ ጋር ያሉት ይበልጣሉና አንሸበር በእምነት እንጽና የቀደመች ተዋሕዶ ናትና። በተዋሕዶ ሰላማችን ነግሶ በተዋሕዶ ገዳያችን ሞተ በተዋሕዶ ጨለማው ተገፎ በተዋሕዶ ጠላት ተራቆተ። በግራና በቀኝ ጠላት ቢከበን በፈተና እነሱ ጋር ካሉት እኛ ጋር ያሉት ይበልጣሉና አንሸበር በእምነት እንጽና የቀደመች ተዋሕዶ ናትና። በተዋሕዶ በማተብ ክራችን በተዋሕዶ ዛሬም እንጸናለን በተዋሕዶ ለጌታ ሸብሻቢ በተዋሕዶ ቅድስት አገራለን። በግራና በቀኝ ጠላት ቢከበን በፈተና እነሱ ጋር ካሉት እኛ ጋር ያሉት ይበልጣሉና አንሸበር በእምነት እንጽና የቀደመች ተዋሕዶ ናትና። በተዋሕዶ ቅዱሳን ከበሩ በተዋሕዶ ቃሉን አበሰሩ በተዋሕዶ አምላክም ሰው ሆነ በተዋሕዶ ዓለማችን ዳነ። በግራና በቀኝ ጠላት ቢከበን በፈተና እነሱ ጋር ካሉት እኛ ጋር ያሉት ይበልጣሉና አንሸበር በእምነት እንጽና የቀደመች ተዋሕዶ ናትና። በተዋሕዶ እግዚአብሔርን መፍራት በተዋሕዶ ከገድል ተማርን በተዋሕዶ በፍቅር ዝምታ በተዋሕዶ ጌታ ያውቃላልን። በግራና በቀኝ ጠላት ቢከበን በፈተና እነሱ ጋር ካሉት እኛ ጋር ያሉት ይበልጣሉና አንሸበር በእምነት እንጽና የቀደመች ተዋሕዶ ናትና። በተዋሕዶ አግዕዝ ሆቃዕም በተዋሕዶ መልእክተ ዮሐንስ በተዋሕዶ ጥበብ ተሸመተ በተዋሕዶ አንድምታ ሲነግስ። በግራና በቀኝ ጠላት ቢከበን በፈተና እነሱ ጋር ካሉት እኛ ጋር ያሉት ይበልጣሉና አንሸበር በእምነት እንጽና
የቀደመች ተዋሕዶ ናትና በግራና በቀኝ ጠላት ቢከበን በፈተና እነርሱ ጋር ካሉት እኛ ጋር ያሉት ይበልጣሉና አንሸበር በእምነት እንጽና የቀደመች ተዋሕዶ ናትና። ሁለተኛ ነገሥት ምዕራፍ 6 ቁጥር 16 ላይ እኛ ጋራ ያሉት እነሱ ጋር ካሉት ይበልጣሉና አትፍራ አትፍሩ አንፍራ ይላል። ስለዚህ በሃይማኖታችን ድርድር የለም። እግዚአብሔር አምላክ ሀገራችንን ሰላም ያርግልን። አሜን። እግዚአብሔር አምላክ ሀገራችን ኢትዮጵያን ይጠብቅልን። የቅዱሳን አምላክ በረከታቸው ረድኤታቸው ይድረስብን። ኢትዮጵያ ሀገርን በሰላም ያርግልን። ህዝቦቿን ይጠብቅልን። ሀገሬን በጣም ወዳታለሁ። ኢትዮጵያን ትኖርልኝ ለዘላለም። በተለይ ተዋሕዶ እምዬ ኢትዮጵያ ሀገራችንን ተዋሕዶ እምነታችንን እግዚአብሔር አምላክ በቅዱሳን ጸሎት ይጠብቅልን። የእግዚአብሔር አምላካችን ስሙ የተመሰገነ ይሁን። በተለይ በአሁኑ ሰዓት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የመጣባትን የዘረኝነትም የፖለቲካም የአስተሳሰብም የአመለካከትም ክፍፍል እግዚአብሔር አምላክ ያብርድልን። ሁሉም ሰው ወደ አንድ መንፈሳዊነት በተለይም ወደ ተዋሕዶ ክርስትና መንፈሳዊነት እንዲጠቃለል ቅዱስ ፈቃድ ይሆንልን። ቅዱሳን መላእክት በክንፋቸው፣ ቅዱሳን አባቶች በጸሎታቸው፣ የቅዱሳን ጸሎት ቃል ኪዳን ኢትዮጵያን ይጠብቃት። አሜን።